በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯ ሰው እንዴት ይህንን ያምናል? ይህንን ዳሰህ ኃጢአት ይሰረይልሃል ተብሎ ሲባል ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን፣ መንግሥተ ሰማያትን ያዋርስልን ብለህ እንዴት ትመራረቃለህ? ወንድም ማለት ይኸው የሰው አጽም ነው። ይህን ለማመን እንዴት ልብህ ፈቀደ? እንዴት ልብህ አመነ? ይህንን ዳሰህ፣ ይህንን ተደሳሰህ፣ ይህንን ነክተህ ተነካክተህ መንግሥተ ሰማያት እንዴት እገባለሁ ብለህ አልክ? የትኛው ሐዋርያ ነው እንደዚህ አይነት ስብከት የሰበካችሁ? ወንድሞች በጣም ከባድ ነው ያላችሁ። ሳናጽሜት እንዳለው ለማወቅ እኮ በጣም ከባድ ነው። ሳናጽሜት እንዳለው ለማወቅ እኮ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደነ አቡነ ተክለ ሃይማኖት፣ እንደነ አቡነ ሳሙኤል ያሉ እንጂ የብዙ ቅዱሳን አጽም እኮ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን ብዙ የተሰራበት አይመስለኝም የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። ሊቀ ሊቃውንት አባ ገብረ ኪዳን በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጣው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው፣ የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አራ የስልጣኑ ማይ ጉድነስ የትኛው ሐዋርያ የትኛው መጽሐፍት ላይ ምዕራፍ ስንት ቁጥር ስንት ነው የሰበካችሁ? ከ27ቱ የአዲስ ኪዳን ቅዱሳት መጽሐፍ በጣም ስፒሪቴ ተቆጣ። ታውቃለህ? ኢየሱስ የእግዚአብሔር ልጅ እኮ ጌታ እኮ ነው። አንተ ወይኔ ኤርሚያስ ጌታ ባይደርስልህ ኖሮ በሰው አጽም እንዴት ታምናላችሁ ነው ርዕሱ። ርዕስ ያደረግኩትኝ እሱ ነው። ርዕሱ እንዲታያችሁ ሰዎች ስለሆኑ ያው ቅዱሳን ሰዎች ነው ተብሎ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚታመነው ሰዎቹ ቅዱሳንም ይሁኑ አይሁኑም፣ ሰው ግን ሰው ነው። በቅዱሳን ሰዎች አጽም እመኑ ብሎ የሚል የመጽሐፍ ቅዱስ ክፍል የለም። ካለም ያሳዩናል። ሲያምኑ ልብ በሉ። ሲያምኗቸው የሚያምኗቸው የስጋ ደዌን ስትነኳቸው የስጋ ደዌን ከስጋ ደዌ ይፈውሳሉ፣ እውር ያበራሉ፣ ሽባ ይተረትራሉ፣ የአንካሳ ያዘልላሉ እና ለምጽ ያነጻሉ፣ ጎባጣ ያቀናሉ ምናምን ነገር ብለው የሚሏቸው ነገሮች አላቸው። እነዛ ሄዳችሁ መቃብሩን ስትነኩት ወይ ሄዳችሁ አጽሙን ስትዳስሱት ልክ እንደዛ ይሆናል ብለው ይላሉ። ለዚህ ደግሞ ግርድፍድፍ ትምህርታቸው ምንድነው እንደ መረጃ አድርገው የሚያቀርቡት የታላቁን ነቢይ የኤልሳን አጽምና መቃብር ነው። አያው መልከ ስሙን መልከ ጥፉን በስም ይደግፉ እንደሚባለው ማለት ነው። ለምን እንደዚህ ታደርጋላችሁ? መጽሐፍ ቅዱሳዊነቱ ምን ያህል ነው ብለን ስንላቸው እንዴ ትዝ አይላችሁም እንዴ? አሁን አንደኛው ታች ጠቅሶታል ማለት ነው። ሁንዳ ኦል የሚባለው ማለት ነው። ናግባና ሲታነብልናል ናግባና በደምብ ታነብልናል። የኤልሳን የነቢዩን የኤልሳን ማለት ነው። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ቴንኪው። እና የነቢዩ የኤልሳን ያ በነገሥት መጽሐፍ ላይ የተጻፈውን የታላቁን ነቢይ መቃብርና አጽም ያነሳሉ። ልብ በሉ። እዛ የተደረገውን ታሪክ በሚገባ እናውቃለን እኛ መጽሐፍ ቅዱሳችን በግልጽ ስለሚነግረን። እዚህ በምድራችን ላይ ግን የሚደረገው ቢያንስ ለናሙና የያዝኳቸው በእነዚህ መጽሐፍቶች ሁሉ አጥንትን በመዳሰስ መቃብርን ላይ ሄደ የቅዱሱን አጽም በመሳም የስጋ ደዌ ብቻ አይደለም የምትፈወሰው ይልሃል። የኃጢአት ይቅርታንም ታገኛለህ ብላ ትላለች ኦርቶዶክስ ቤተክርስቲያን ማለት ነው። የኃጢአት ይቅርታ ማለት የዘላለምን ሕይወት ታገኛለህ ብላ ታስተምራለች።
ምን የሰው አጽም የፍጡር አጽምን በማመን ኦኬ። በሰው አጽም ለምን ታምናላችሁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰዎችን አጽም ወይ ደግሞ በእሷ በቤተክርስቲያኒቱ አባባል የቅዱሳንን አጽም የዳሰሰ የነካ መንግስተ ሰማያት ይገባል ኃጢአቱ ይሰረይለታል ብላ ቢያንስ በዋቢነት ያስኳቸው በእነዚህ መጽሐፍቶች በሙሉ ታስተምራለች። በኢየሱስ ክርስቶስ በማመን የኃጢአት ስርየትን ታገኛለህ ብላ አትልህም። በቅዱስ ቁርባን የኃጢአት ስርየት ታገኛለህ ትላለች። በጥምቀት የኃጢአት ስርየት ታገኛለህ ብላ ትላለች። በዚህ ብቻ አይደለም የኃጢአት ስርየት የምታገኘው፣ መቃብር ስመህ የኃጢአት ስርየትን ታገኛለህ። አጽም ዳሰህ የሰዎች አጽም የበሰበሰ አጥንት ዳሰህ ስመህ ኃጢአትን ታገኛለህ የኃጢአት ስርየትን ብላ ትላለች። ከዚህ ውስጥ አንደኛው ዋቢው አሁን ቅድም አባ ገብረ ኪዳን ያሳየኋችሁ የተክለ ሃይማኖት ማለት ነው። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ነው ያለው እና ታሪኩ እንደሚናገረው በዚህ ገድል ላይ በ57 ዓመቱ ካለበት ቦታ ላይ አጽሙ ወጣ። በወጣ ሰዓት ላይ የ57 ማነው የ20 ስንት ቀን መንገድ ድረስ ሄዶ ይሸት ነበር እና ሰዎች እሱ እንዳሰው አይ ወንድማችን ኦኬ ሚዩት አድርጌያለሁ እንዳውል ከገባ መግባት ትችላለህ። አንተ አይደለም ለኛ የነገስትን መጽሐፍ የምትነግረን ከገነገርከን እና ገብተህ ንገረን፣ እታች ግን አትድከም ለማለት ነው። ቴንኪው። እናስ እንዴት ወገኖቼ ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው ይላል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ በስሙ ንስሐና የኃጢአት ይቅርታው እንዲያገኝ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው። ልጁ ኢየሱስ መጣና ነፍሱን ሰጠ። በቃ እኔ እናንተ የዘላለምን ድነት እንድናገኝ የእግዚአብሔር ልጅ ነው የሞተልን። ለዓለም ሁሉ የሞተለት እሱ ነው። መተኪያ የሌለው ውድ ነፍሱን ሰጠ። ቅዱስ ስጋውን ክቡር ደሙን አፈሰሰልህ ኃጢአታችን እንዲሰራይ ማለት ነው። ደም ሳይፈስ ስርየት ስለሌለ በብሉይ ኪዳን ትምህርት እንደተናገረው አዲስ ኪዳን ላይ ለእኛና ለአንተ ለእኔ ለዓለም ሁሉ የኮርማዎች የፍየሎች የጥጆች ደም ብሉይ ኪዳን ላይ ይፈስ እንደነበረ አሁን እንደነዛ አይነት ደሞችን እያፈሰስን እንደ ሕጉ ስርዓት መንጻትን እንድናገኝ እግዚአብሔር አላደረገም። እንኳንም አላደረገ። ቢያደርግ ኖሮ በእኛ ስተት በእኔ ስተት በእኔ ቀዥቃዣነት በየቀኑ ስንት እንስሳ ነበር የማቀርበው ብዬ ስል አይምሮ ይደክማል ራሱ ሳስበው ማለት ነው። ጌታ ኢየሱስ ግን መጥቶ ለበደል ለኃጢአታችን በቀራንዮ መስቀል ላይ ከተሰዋ በኋላ በስሙ የሚያምኑትም በሙሉ የኃጢአታቸውን ይቅርታ እንዲያገኙ የብሉይ ኪዳንም ነቢያት ይመሰክሩለት ነበረ። የአዲስ ኪዳንም ሐዋርያት ይህንን እውነት አድምቀው ሰብከዋል። ስለዚህ መዳን በማን ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። የኃጢአት ስርየት በማን ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። የአብርሃምን መቃብር ኢየሩሳሌም ማነው ኬብሮን ሄደህ ስለነካው ስለዳሰስከው አድንም መዳንን አታገኝም። በፍጹም ጽዩፍ ነው፣ ነውር ነው። ነውር ነው። የአብርሃምን መቃብር ሄደህ የአባታችን አብርሃም ኬብሮን ላይ ስላለ ማለት ነው። እስራኤል አሁን ፍልስጤማውያኑ ይዘውታል፣ ግን እስራኤላውያኑም አብረው ተቀላቅለው ይዘውታል። ግን እዛ ሄደህ እነካለሁ ብለህ ብትል መንካት ትችላለህ፣ መቃብሩን ማለት ነው። መዳሰስ ትችላለህ መቃብሩን ዳሰኸው የስጋን ፈውስም አታገኝም። አንድ የነፍስም ድህነትን የኃጢአት ስርየትንም አታገኝም። ሁለት ይስሐቅም ያዕቆብም ርብቃም ሊያም ሳራም እዛ አሉ፣ በሙሉ እናቶች ማለት ነው። በሙሉ ዮሴፍም እዛ አለ። ከግብፅ ምድር አምጥተውት እዛ ቀበሩ ብሎ ተቀብሯል ማለት ነው። እነዛ ትልልቅ አባቶች ሲጠራ እንኳን እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ብሎ የሚለው ጌታ በዛ እነዚህ አባቶች ተቀብረዋል። እንደዚሁም የነቢዩ የሳሙኤል መቃብር አለ። ኦኬ በአርማቴ የተቀበረበት በባለፈው አሳይቻችኋለሁ። መስጊድ ተሰርቶበታል። እስላሞች መስጊድ ሰርተውበታል፣ አርማቴ የሚባለው ቦታ ላይ ማለት ነው። ይህም ብቻ አይደለም። የነቢያቱ የሐጌና የዘካርያስ መቃብር በባለፈው ከዛ ከደብረ ዘይት ቁልቁለት ጌቴሴማኒ ከመድረሱ በፊት አሳይተናል በስርዓት ማለት ነው። የአባቶች መቃብር አለ ማለት ነው በኢየሩሳሌም። በእስራኤል ምድር ላይ ብትዘዋወር በሙሉ ከሙሴ መቃብር ውጭ ሌላ የጠፋ የለም። አለ መታሰቢያቸው አለ፣ ያቆሙት ድንጋይ አለ፣ የተሰራ ሐውልት አለ። እነዚህ አባቶች የእውነትም እኮ መቃብሩን ብትከፍተው እስራኤል አትፈቅድልህም እንጂ እኔም አልፈቅድም። እንዳንድ የቅዱሳን አባቶች አጽም ይቀመጥ በቦታው ማለት ነው።
እንደው ትፈቅድልኛለች ብለህ ብትል እስራኤል ብትፈቅድልህ የአባታችን የአብርሃም መቃብር ቢቆፈር ወይ ራስ ቅሉ ወይ የሆነ ነገሩ ይገኛል። ዘመኑ ምንም እንኳን ሩቅ ቢሆን ማለት ነው። ኦልሞስት ወደ 3900 ምናምን ነገር ዓመት አካባቢ ላይ ነው ያለው፣ ይገኛል ማለት ነው። ብትዳስሰው ምንም የሚፈይድልህ ነገር የለም ወንድም ማለት ነው። የኃጢአት ስርየትን የአብርሃምን መቃብር የዳሰሰ ያገኛል ብሎ አላለም። የነቢዩ የሳሙኤልን መቃብር ያመነም ይድናል ብሎ አላለም። መዳን ወንድሞች እናቶቼ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ያለው። የእግዚአብሔር አብ ምስክር እግዚአብሔር የዘላለምን ሕይወት ሰጥቶናል ይላል ዮሐንስ። ይህም ሕይወት ደግሞ በልጁ እንዳለ ምስክሩ ይህ ነው ይላል። በማለት በእግዚአብሔር ልጅ ላይ እንዳለ ምስክሩ ይሄ ነው። የቅዱሳን ነቢያት ምስክር ይሄ ነው። የመጽሐፍት ምስክር ይሄ ነው። በሙሉ ማለት ነው። በሙሉ ይሄ ነው። ስለዚህ የኃጢአት ስርየትን አንደኛ የብሉይ ኪዳን ነቢያት፣ ሁለተኛ የአዲስ ኪዳን ሐዋርያት፣ ሶስተኛ በእነዚህ አባቶች የተነገረው መጽሐፍት የተጻፈው እንደዚሁም ቅዱሳን መላእክት ሁሉ ጭምር ሳይቀር የኃጢአትን ስርየት በማን ማግኘት እንዳለብን በማሰዎችም እንደሚያገኙ ለምሳሌ መልአኩ ቅዱስ ገብርኤል የተናገሩት እዚህ ይላችኋል አይደል? በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ላይ ልጅንም ትወልዳለች ስሙንም ኢየሱስ ትለዋለች። ምን አንተ ተንቀሽቀሽክብን? ጉህሊያን ሳትሆን አቀረም። በጣም አንድ ኮሜንት 3 4 6 ስትጠቅሱ እንደዚህ ፖስት ታደርጉ ሚዩት አደርጋለሁ። እየረበሽክ ነው ታች። ስለዚህ እጅ ታስሯል ማለት ነው። ማይሰራ ኃጢአት እግዚአብሔር ይፍታ ብዬ እስክፈታህ ለዛሬ ሙሉ ቀን ታስራል ማለት ነው። ኤንዌይ ልብ በሉ የብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት እንደዚሁም ቅዱሳን መላእክት ሁሉ ጭምር ሳይቀር የኃጢአት ስርየት በማን እንደሆነ ነግረውናል። ለምሳሌ በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ላይ ነው ያልኩትኝ። መልአኩ መጥቶ ለዮሴፍ ተገልጦ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን ለመውሰድ አትፍራ፣ ልጅ ትወልዳለች ስሙንም ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የሚል በነጠላ ጽፎታል። ታውቃለህ ማቴዎስ። መልአኩም ሲናገረው ለዮሴፍ በነጠላ ነው የጻፈው። ከሷ የሚወለደው ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው ያለው። ዮሴፍ ቅዱስ ሰው አይደል እንዴ? ይቅርታ፣ ዮሴፍ ቅዱስ ሰው አይደል ነው? ማርያም ቅዱስ ሴት አይደለች? ናት። ገብርኤል መልአኩ ለምንድነው እንደዚህ ያላለው? እንዴት? ሕዝቡን ከኃጢአታቸው ያነጿቸዋል ያድኗቸዋል። ወይ ደግሞ አንተም ራሱ ዮሴፍ ተጨምረ ታነጻቸዋላችሁ ታድናቸዋላችሁ። ለምን አላለም? ለምን ነጥሎ ቅዱስ ገብርኤል ከእናቱ ቅድስት ድንግል ማርያም ከምትወልደው ኢየሱስ ላይ ለምን አደረገው? ይሄ በጣም መጠየቅ ያለበት ነው። ቀላል የሚመስልህ ግን በጣም ሲሪየስ የሆነ ቁም ነገር ነው መልአኩ የተናገረው። እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው እንጂ ያለው ዮሴፍ አንተም ታነጻቸዋለህ፣ እናቱ ማርያምም ታነጻቸዋለች፣ እኔም ደግሞ ገብርኤል አነጻቸዋለሁ፣ እሱም ያነጻል እኛም እናነጻለን አላለም። ገብርኤል ከኃጢአት ሊያነጻ አይችልም፣ መልአኩ ማለት ነው። 4 ነጥብ። ዮሴፍ ጻድቅ ሰው ነው፣ ከኃጢአት ሊያነጻ አይችልም። ማርያም ጻድቅ ሴት ናት፣ ከኃጢአት ልታነጻ አትችልም። መልአኩ ቅዱስ ገብርኤል ቅዱስ መልአክ ነው፣ የእግዚአብሔር መልአክ ነው፣ ከኃጢአት ሊያነጻ አይችልም። አቤት ድፍረት ይላሉ ወንድሞች እናቶች። ድፍረቱስ ገብርኤል ከኃጢአት ያነጻኛል ብለህ ስትል ነው። ድፍረቱ ማርያም እኔን ከኃጢአት ታነጻኛለች ብለህ ስትል ነው። ድፍረቱ ዮሴፍ እኔን ከኃጢአት ያነጻኛል ብለህ ስትል ነው። ድፍረቱ አቡነ ተክለ ሃይማኖትና እሱ የተቀበረበት መቃብር ደብረ ሊባኖስ እሱ ያነጻኛል ብለህ ስትል ነው። ድፍረቱ የአባ ዮሐንስ እጨጌ ዘጸገሩ እሱ ከኃጢአት ያነጻኛል ብለህ ስታምን ነው። ድፍረቱ ገድለ ዘርአ ብሩክ መቃብሩን ተሳልሜ የኃጢአት ይቅርታ አገኛለሁ አጽሙ እንዳስሼ ብለህ ስትል ነው። ድፍረቱ ተሰዓት ምንድነው? ገድለ ቅዱሳን እሙንቱ ማለት ነው። ኢየሱስ ሞዓ የሚባለው ይኸው ኢየሱስ ማለት ገድለ አቡነ ኢየሱስ ሞዓ እና ገድለ ብስጣውጥሮስ እና ገድለ ማነው አቢብ ወይ ደግሞ አባ ቡላ የሚባል ጠንቋይ ነው ባይዘው። ይሄ አባ ቡላ የሚባል ደቡብ ጎንደር ያላችሁ ሰው ታውቃላችሁ። ስለዚህ ስለ አባ ቡላ ብፁማን ናቸው የሚባሉት የአገረ ስብከቱ ሊቀ ጳጳስ የደቡብ ጎንደር የአገረ ስብከቱ ሊቀ ጳጳስ እሳቸው ጠንቋዩን ሾመውት አባ ቡላ ተባለ።
አባቡላን በላም በአምቡላ አያድኑ። መድኃኔዓለም ምስክር። ድፍረቱስ የአቡነ ተክለ ሃይማኖት መቃብርን ሄደህ ተቀብረህበት ትድናለህ፣ ኃጢአት ይሰረይልሃል አጽሙ ነክተህ። ወይ ደግሞ እሳቸው በተቀበሩበት በደብረ ሊባኖስ ገዳም 2 ወንዞች አሉ። ከሸህም እስከ ጉር እስከ ሸህም በሚባል ወንዝ የተቀበረ ኃጢአቱ ይሰረይለታል፣ መንግስተ ሰማያትን ይገባል፣ እሳትን ባህርን አያያትም ብሎ የሚለው ይሄ ነው ድፍረቱ። ስለዚህ እነዚህ መጽሐፍቶች የድፍረት መጽሐፍቶች ናቸው ማለት ነው። ወንድም አለብዬ አቅም ካለህ ኦርቶዶክሳዊ የሆነ ወንድም አቅም ካላችሁ ኦርቶዶክሳውያን የሆናችሁ እህቶች ኑ መልሱልን። እንዴት ወንድሞች እናቶቼ፣ እንዴት ምትካዊ ሞታችንን ሞቶልን አንተዬ፣ እንዴት ይህን ታምናለህ? ይህንን የሚያምን ልብ ከየት ነው ያመጣኸው? የቱን? ይህንን የሚያምን ልብ ከየት ነው ያመጣችሁት? ወንጌል እንሰብካለን፣ ሐሰትን እናጋልጣለን። ሰው እንዴት ይህንን ያምናል? ይህንን ዳሰህ ኃጢአት ይሰረይልሃል ተብሎ ሲባል ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን፣ መንግስተ ሰማያትን ያዋርስልን ብለህ እንዴት ትመራረቃለህ? ወንድም አለ ታብ ኮፒሊንክ ሼር ብቻ አድርጉልኝ ወንድሞች እናቶች፣ የወንጌል አማኞች የሆናችሁ ወንድሞች እናቶች። በቃ ቀኝ እጅን ስጠኝ ብራዘር፣ ቀኝ እጅን ስጠኝ። እግዚአብሔር ትውልድን ሊያድን ተነስቷል። ትውልድ እንዲድን ደግሞ ከዚህ እስራት ውስጥ መፈታት አለበት። ሕያውን አምላክ ኢየሱስ ክርስቶስን አናመልክም ብለው እሱ አይበቃንም ብለው ያለሱ ማናለ ያለ መድዬ ያለ አንድዬ ብለው ሄደው ግን እነዚህ ማለት ነው ይሄውን የሰው አጽም ነው። እንዴት ይህን ታምናላችሁ ወንድሞች እናቶች? ይህን ለማመን እንዴት ልብህ ፈቀደ? እንዴት ልብህ አመነ? ይህንን ዳሰህ፣ ይህንን ተደሳሰህ፣ ይህንን ነክተህ ተነካክተህ መንግስተ ሰማያት እንዴት እገባለሁ ብለህ አልክ? የትኛው ሐዋርያ ነው እንደዚህ አይነት ስብከት የሰበካችሁ ወንድሞቼ? ማይ ጉድነስ የትኛው ሐዋርያ የትኛው መጽሐፍት ላይ ምዕራፍ ስንት ቁጥር ስንት ነው የሰበካችሁ? ከ27ቱ የአዲስ ኪዳን ቅዱሳት መጽሐፍ። በጣም ስፒሪቴ ተቆጣ ታውቃለህ። ኢየሱስ የእግዚአብሔር ልጅ እኮ ጌታ እኮ ነው። አንተ ወይኔ ኤርሚያስ ጌታ ባይደርስልህ ኖሮ ወንድሞቼ እንዴት ለዚህ አይነት አጽም ኢየሱስ ያድናል ስንልህ እንዴት ብለህ አይንን ታፈጣለህ፣ አይንሽን ታፈጫለሽ፣ ትቆጫለሽ፣ ትራገሚያለሽ፣ ትሳደቢያለሽ። በእህትሽ በኩል፣ በአክስት በኩል፣ በወንድም በኩል፣ በእናት በኩል፣ በሚስት በኩል፣ በአባት በኩል፣ በአያት በኩል፣ በአጎት በኩል፣ በስራ በኩል፣ በጓደኞች ማለት ነው። እግዚአብሔር ስንት ጊዜ ለመነህ? ስንት ጊዜ ጨቀጨቀህ? ስንት ጊዜ ለመነሽ እህቴ? ወንጌል የምስራችሁ ቃል ወደ ቤታችሁ ወደ ህይወታችሁ መጥቶ ማለት ነው። ስንት ጊዜ ወንድሞች እናቶቼ አሜን አትሉም? ለዛ ማለት ነው ኢየሱስ ያድናል ተብሎ ሲባል የሚቆጣ ትውልድ እንደዚህ አይነት የደረቀ አጥንት ያድናል ብለው ሲሉት አሜን ይልላል። ይሄ እኮ የውድቀት እኮ ነው። እንዴት ቻላችሁበት? ቤተ ክርስቲያኒቱ ኦፊሻሊ በአጽመ ቅዱሳን አምናለሁ ብላለች። በቅዱሳን አጽም ግለሰቦች ናቸው እኮ። ኤርሚያስ ምን ማለት ነው? የቤተክርስቲያኒቱን ስም ለምን እንደምታጠፋው ግን አንተ ምን እያልክ ነው? ምን እየሰራህ ነው ብላችሁ ካላችሁ ነው የቤተክርስቲያኒቱ ስም ለምን እንደማጠፋው እዚህ ቤት ያለ መረጃ እናወራል። ቤተክርስቲያኒቱ በመጽሐፍቷ ላይ እኔ በአጽም አምናለሁ ብላለች። እምነት ብሎ በተባለው ክፍሏ ላይ ስዘረዝረው እምነት እዚሁ ላይ በተዘረዘረበት ተራ ቁጥር 8 ላይ ክብረ ቅዱሳን ማነው? ክብረ ቅዱሳን፣ ክብረ መላእክት ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃን ካለች በኋላ ክብረ አጽመ ቅዱሳን ማለት የቅዱሳን አጽም ማለት ነው። በቅዱሳን አጽም አምናለሁ ብላለች ቤተክርስቲያኒቱ። ምን በማድረግ ነው የምታምነው? በመዳሰስ
ኃጢአት ይሰረያል ብላ በመሳም የዘላለምን ሕይወትን አገኛለሁ ብላ ማለት ነው። ይኸው ክብረ አጽመ ቅዱሳን የቅዱሳን አጽማቸው ኃጢአትን ያስተሰርያል። የቅዱሳን አጽማቸው እሺ፣ ተባረኪ እህትየው ዜድዬ፣ ተባረኪልኝ ዜዳ፣ ስላየሽ በጣም ደስ ብሎኛል። እሷ ባለ ኮምፒውተሯ ስለመጣች ለእሷ ተውላት። እናንተ እዚህ ጋር ብቻ ታብታብ አድርጉልኝ። ቴንክ ዩ ዜድዬ ስለመጣች ግሬስፉል ለእሷ ተውላት። እሷ ምንድነው ኮፒ ሊንክ እያደረገች ስለሆነ በኮምፒውተር ላይ እናንተ እዚህ ጋር ብቻ ታብታብ አድርጉልን፣ እዚህ ትልቁ ላይ ማለት ነው። ተባረኩ። ኦኬ ክብረ አጽመ ቅዱሳን አምናለሁ ብላለች ቤተክርስቲያኒቱ። በቅዱሳን አጽም በመንካት በማሽተት በመዳሰስ በማቀፍ በእነዚህ ሁሉ ማለት ነው። በማቀፍ በመዳሰስ በማሽተት በመንካት ኦኬ አምላኬ 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 በእነዚህ የቅዱሳንን አጽማቸውን አጽም በመንካት በመዳሰስ በመያዝ ወይንም በማቀፍ እና በማሽተት እነኚህም በማድረግ ኃጢአት ይሰረያል ብላ ትላለች። ኃጢአት ይደመሰሳል ብላ ትላለች። ኦኬ መጽሐፍ ቅዱስ ጥቅስ መረጃ ነው እየጠየቅን ያለው። የመጽሐፍ ቅዱስ የእግዚአብሔር ቃል መንካት ሄደህ መዳሰስ መያዝ ሄደህ እንደዚህ በመንካት እና በመያዘ ወይ ደግሞ በማቀፍ እና በማሽተትም ሁሉ ጭምር። ከዚህ ጋር አብሮ መቃብሩ አለ። መቃብር በማደር በመቀበር በመሳለም ኦኬ ያው በመሄድ ማለት ነው። ሄደህ በዛ ታድራለህ፣ በመቃብሩ ሄደህ በዛ ትቀበራለህ፣ ስትሞት ሄደህ በዛ ትሳለማለህ ማለት ነው። በመቃብር ለዚህ ሁሉ አሜን ይላሉ። ኢየሱስ ክርስቶስ ስትል ግን ይቆጣሉ። ለዚህ ህዝብ ወንጌል መሰበክ የለበትም። ወንድሞች እናቶች፣ ወንጌል መሰበክ የለበትም ለዚህ ህዝብ የለበትም። ወንድሞች እናቶቼ፣ ያንቺ እናትና ያንተ እናት የኔ እናትና በምድሪቱ ላይ ያሉ የኢትዮጵያ እናቶች ይህንን ያምናሉ። ታውቃለህ? የተክለ ሃይማኖት ይህንን ይዳስሳሉ። ይህንን ዳሰው መንግስተ ሰማያት እንገባለን ብለው ያምናሉ። መጽሐፋቸው ኃጢአት ይሰረያል ብሎ ይላል። እነዚህ ሁሉ በግለሰቦች የተጻፉ አይደለም፣ በቤተክርስቲያን የተጻፉ ናቸው።
እንደዚህም እንዲጻፍ ደግሞ ቤተክርስቲያኒቱ በዚህ መጽሐፏ ላይ የቅዱሳንን አጽም ማለት ክብረ አጽመ ቅዱሳን እምነቴ ነው ብላ ጽፋለች። እምነት ብሎ በሚለው ውስጥ 8ኛው ምዕራፍ ረ ላይ ክብረ አጽመ ቅዱሳን የቅዱሳንን አጽም አከብራለሁ ብላለች። እንዴት አያችሁት? ምን አላችሁ? ምን አላችሁ? ሮያል ወጥቶ ነው አስወጥታችሁት ነው? አስወጥታችሁት ነው ወይስ ራሱ ወጥቶ ነው? ምን አላችሁ? ስራ ላይ ነኝ እያለ ነው። ከታች እየጻፈ ነው። ስራ ላይ ነኝ አዳምጣለሁ። እሺ ችግር የለውም። እሺ ኦርቶዶክሳዊ የሆነ ለዚህ መልስ ያለው ሰው ካለ ይምጣና ይንገረን። ኦርቶዶክሳዊ የሆነ ቤተክርስቲያናችሁ ይኸው በቅዱሳን አጽም በደረቀ አጥንት አምናለሁ ብላለች። መልስ ያለው ሰው መምጣት ይችላል። ወንድምነት የምትለው ካለ ማለት ትችላለህ። እኔ ግን ስጠረጠር ድርሻ አይሉም፣ አይመጡም። እንደማይመጡ በጣም እርግጠኛ ስለሆንኩ መጽሐፍቶቻቸውን እንዲያውቋቸው ግን እንደው ለናሙና ነው እንጂ ያወጣሁት ከመቃብራቸው ጋር የቅዱሳን መቃብር ተብሎ ከተባለው ጋራ በተገናኘ ኃጢአት ያስተሰርያል የዘላለምን ድነት ይሰጠዋል ብሎ የሚል እነዚህ መጽሐፍቶች ብቻ አይደሉም። እዚህ ጋር ያስቀምጥኳቸው መጽሐፍቶች ብቻ አይደሉም የሚናገሩት። ተቆጥረው የማያልቁ ተነበው የማያልቁ መጽሐፍቶች ሁሉ ናቸው ያሉት። ታዲያ አንተ እነዚህን ዳሰህ እዚህ በመንካት በመዳሰስ በመያዝ ወይ በማቀፍ በማሽተት መቃብር ደግሞ በማደር በመቀበርም እዛ ሄደ ስትሞት በመቀበር በመሳለምም ከነዚህ በረከት አገኛለሁ ብለህ ነው የምትሄደው ወንድሜ። ከዚህ በረከት ልታገኝ አንተ ሕያው ሆነ ሳለ ከደረቀ ከሰው አጽም የአባቶች አምላክ በጌታ በኢየሱስ ክርስቶስም ከዚህ አጽም በረከት ልታገኝ፣ ከዚህ አጽም ፈውስ ልታገኝ፣ ከዚህ አጽም የዘላለም ድነት ልታገኝ ችኳንታ ተከራይተህ ግማሹን በእግርህ ግማሹን በፈረስ ትጓዛለህ። ኢየሱስ ቀራንዮ ኮረብታ ላይ ለበደል ለኃጢአት የከፈለውን መስዋዕትነት አናንቀ ማለት ነው። ምክንያቱስ የጌታ ማዳን አልበቃ ስላላችሁ አይደለ የምትሄዱት? የኢየሱስ ክርስቶስ ሞት አነሳ አይደል? ለአንተ ድነት አልበቃ ብሎ አለ አይደል? የስጋው መቆረስ የደሙ መፍሰስ አልበቃ ብሎህ ችኳንታ ተከራይተህ አገር አቋርጠህ ንፍሮ ቀቅለህ ቆሎ ይዘህ ዳቤ በልተህ ሄደህ ከቅዱሳኑ በረከት ተሳተፍ ብለው የሚሉህ እነዚህን ሄደህ ልትዳስስ ነው። እነዚህን ሄደህ ልትስም ነው። እነዚህን ስስም መንግስተ ሰማያት ትገባለህ ብላ ትላለች ቤተክርስቲያን። እነዚህን የማታምን ከሆነ ምን ትላለች? ገድለ አቡነ ኢየሱስ ሞዐ በጳጳሳቶቿ ፍቃድ እኮ የታተመ እኮ መጽሐፍት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኡኡ በሉ። ኡኡ ነው። ኦኬ ያለ በዚህ ገድለ ኢየሱስ ሞዐ ገጽ 16 ላይ ማለት ነው ቁጥር 5 በተጻፈው ክፍል ላይ ምን ይላል? የመምህራችንንና የደህንነታችንን መከታ ኢየሱስ ሞዐን ቃል ኪዳንና ተስፋ የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ይላል። ዋት ይህንን ቀጥታ ከዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 17 እና 18 ጋር ካለው ቃል ጋር ነው የምናገናኘው። ደግሜ ያነባዋለሁ። የመምህራችንንና የደህንነታችንን መከታ የአባ ኢየሱስ ሞዐን ቃል ኪዳንና ተስፋ የማያምን
ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ይላል። መጽሐፍ ግን ይፈረድበታል ብሎ ያለው ምንድን ነው? ቀደም በጠቀስኩት በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ ማለት ነው። እንግዲህ የሐዋርያቱን ትምህርት ይዣለሁ ብላ የምትለዋ ቤተክርስቲያን ምን እያለች እንዳለችና ሐዋርያቱ ምን እያሉ እንዳሉ በንጽሮች ላሳይና እንግዳ ልቀበል። አይ ቲንክ የመጣ እንግዳ አለ ይመስለኛል። ኦኬ፣ በዮሐንስ 3:16 ላይ የምናውቀው እግዚአብሔር የአምላካችን ቃል እጅግ የምንወደው ወደ ጌታ ስንመጣ መጀመሪያ የሰማኑ ኦኬ፣ ቁጥር 15 ጀምሮ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ከዛስ በእርሱ በሚያምን አይፈረድበትም። በእርሱ የተባለው ማን ነው? ኢየሱስ ማለት ነው። በኢየሱስ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ እግዚአብሔር ልጅ ኢየሱስ ነው። በማያምን ግን በኢየሱስ ስም ስላላመነ አሁን ተፈርዶበታል ይላል። በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርድን በተመለከተ መጽሐፍ ቅዱስ የሚናገረው ኢየሱስን የምታምነው ከሆነ ከዘላለም ፍርድ ትድናለህ። ኢየሱስን የማታምነው ከሆነ ግን ይፈረድባል። አሁንም በፍርድ ውስጥ ነው ያለው ነው ብሎ የሚናገረው። እነዚህ ግን የሚሉትን ይሁት የደህንነታችን መከታ ማን ነው? የደህንነታችን መከታ ማን ነው? ወንድሞቼ ማን የደህንነታችን መከታ? ሐዋርያቱ የደህንነታችን መከታ ብለው ያሉት ማን ነው? የመዳናችንን ቀንድ ማን ነው? ያ የመዳን ቀንድ የተባለው የመዳን መከታ ነው አይደል? ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ዘካርያስ ማነው? የዮሐንስ የመጥምቁ አባት ዘካርያስ በተናገረው ትንቢት ላይ ትዝ ይላችኋል አይደል? ትንቢቱን ሲተነብይ የተናገረው ክፍል ላይ ማለት ነው። ይኸው ከዚህ ጋር ጀምሮ አባቱም ዘካርያስ በመንፈስ ቅዱስ ሞላበትና ትንቢትን ደግሞ ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ለሕዝቡ ቤዛዎች አድርጓልና አይልም፣ ቤዛ አድርጓልና፣ ቤዛዎች ተደርገውላችኋልና ብሎ ቁጥሩን ብዜቱን አላበዛውም። ቤዛ አድርጓልና ማ የእስራኤል ጌታ ታላቁና የተፈራው ገናናው እግዚአብሔር ቤዛ አድርጓልና። ቤዛ ተደርጋላችኋለችና አይልም በሴት አንቀጽ። ቤዛ ተደርገውላችኋልና አይልም በብዜት። ቤዛ አድርጓልና በነጠላ ነው። በነጠላ መሆኑን በምን አወቀ ኤርምያስ? ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። የመዳን ቀንዶችን አስነስቷል። የመዳን ቀንድ ተነስታለች አይልም። የመዳን ቀንድ አስነስቶላችኋል። ማነው? የመዳን ቀንድ ተነስተውላችኋል አላለም። አስነስቷልን። የምን ቀንድ? የመዳን ቀንድ። የደህንነታችን ቀንድ፣ የደህንነታችን መከታ ማን ነው? ኢየሱስ። ኦርቶዶክስ ምን ትላለች? የደህንነታችን መከታ አባ ዮሐንስ ሞዓን ቃል ኪዳንና ተስፋን የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ማለት ገሃነመ እሳት ይገባል እያለች ነው። የቱን? ይህን ሰውዬ ያላመነ ገሃነመ እሳት ይገባል። ይህን ሰውዬ ያላመነ ይፈረድብሃል ትላለች። ጌታዬ። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ኢየሱስ ክርስቶስን ካላመንክ ይፈረድብሃል ይላል። መጽሐፍ ቅዱሱ በታመኑ ሐዋርያት የተጻፈ ነው። ይሄ ግን በደብተራዎች የተጻፈ ነው። እሺ፣ መጽሐፍቶቻቸውን ስታነቡ መቃብር ላይ ሄደ ካደርክ
ከተኛህ እንቅልፍ ሳይወስድ ሌሊቱን ሁሉ ቁጭ ብለህ ካደርክ ትድናለህ ይላል መጽሐፍቶቻቸው። ይኸው መቃብር ላይ ሄደህ አድረህ እንቅልፍ እንዳይወስድ መጠንቀቅ አለብህ። እንቅልፍ ከያዘ ይከሽፍብሃል፣ አይሰራም፣ አይሰምርልህም፣ አይዝልህም። እንቅልፍ ሳይወስድህ ቀኑን ሁሉ ወይ እንደ ጅብ ተኝተህ በጎሬ ማታ ሄደህ ቁጭ ልትል ማለት ነው። ለቅዱሱ ሰው የተሰጣቸው ቃል ኪዳን ነው ብላለች ቤተክርስቲያን። እንዴት በሰው ታምናላችሁ? ማዳም በማይችሉ በሰው ልጆች አትታመኑ እያለ እናንተ አልፋችሁ በሰው ልጆች አጽም እንዴት ታምናላችሁ? በክርስቶስ እኔ ሕሊና ያላችሁ ሰው ይጠይቁ። እንዴት በዚህ ታምናለህ ወንድም አለ? ለኃጢአት ስርየት፣ ለኃጢአት ይቅርታ፣ ይህንን አምኜ፣ ይህን ተሳልሜ፣ ይህንን አቅፌ፣ ይህንን ዳስሼ፣ ይህንን ስሜ የዚህን መቃብር ሄጄ ያለበት ቦታ ላይ አርፌ ለዚህ አጽም የተጻፈን መጽሐፍ ሲነበብ ቁጭ ብዬ ከሰማው የ40 ዓመት ኃጢአቴ ቆሜ ከሰማው የ80 ዓመት ኃጢአቴ ይሰረይልኛል ብለህ ሰው የጻፈውን መጽሐፍቶችን እንዴት ለማመን እንዴት ህሊናችሁ ይሻለ? ወንድሞች እናቶች፣ እሺ ሌላ በዚህ ጉዳይ ላይ ሊያወራ የሚችል ሰው ካለ ይምጣ። የሚያወራ ሰው ካለ ይምጣ። የሚያወራ ሰው ካለ ይምጣ። አለኝ ሀሳብ ወገኖች፣ እኔ ከገባው በዚህ ጉዳይ ላይ መናገር እችላለሁ፣ በቂ የሆነ መልስ አለኝ ብሎ የሚል ሰው ካለ እስኪ ይምጣ እና እንስማቸው። ኦርቶዶክስ መልስ አላት አይደል እንዴ ወገኖቼ? ቤተክርስቲያናችሁ በቅዱሳን አጽም አምናለሁ ብላ ካለች እኛ ርዕስ አድርገን አምጥተን ስንጠይቃችሁ ልታፍሩ አይገባም። በእውነት ልታፍሩ አይገባም። ልታፍሩ አይገባም ብለን እንላለን። ልታፍሩ አይገባም። ገዳማቸው ድረስ በመሄድ ከቅዱሳኑ በረከት ተካፍለን እንመጣለን ብላችሁ ሩቅ አገር አቋርጣችሁ የምትሄዱት እነዚህን የደረቀ አጥንቶች ለመሳለም ነው። አይ እኛ እስከዛሬ ድረስ አላየኑም ብለህ ካልክ አንተ ወንድሜ ከዚህ በኋላ ምን ትጠብቃለህ? አዳኙን አትፈልግም ወይ? አዳኙን አትፈልግም ወይ? በጉ ቀራንዮ ኮረብታ ላይ ታርዶልህ የለ ወይ? ኢየሱስ ክርስቶስ ለበደል ለኃጢአታችን በቀራንዮ መስቀል ላይ ከወንበዶች መካከል ተንጠለጠለ፣ ሞተ የለ ወይ? አይበቃም ጌታ? ወንድሞች ናቶች፣ እኔ ትናንትና ይህን ሁሉ ረገምኩትኝ አልኩ። በኦርቶዶክስ ቤተክርስቲያን የነበርኩበትን በጣም የእውነቴን ብዬ የምልህ ምንኛ የተረገመ ዘመን ነበረ ነው ያልኩት። ለምን ኤርሚያስ ብለህ ካልከኝ እንዴት እንዲህ አይነትን ነገር ለእንዲህ አይነት ስሰግድ፣ ለእንዲህ አይነት ሳጨመጨም፣ ለእንዲህ አይነት ከበሮ ስመታ፣ ለእንዲህ አይነት ስዘል እንደነኛ አይነቶችን አከብራለሁ አነክሳለሁ እያልኩ የተንከራተትኩበት እዚህ ያላችሁ ሰዎች ማናችሁም አታውቁ። እኔ አካባቢ ላይ የተወለዱ ሰዎች ብቻ ያውቃሉ። አብረን ከብቶች የጠበቁ ወንዝ ውሃ ያጠጣን አብረን የተጫወተን አብረን አፈርፈይተን ያደግን ማለት ነው። አብሮ አደጎቼ ያውቃሉ። እንዴት ህሊናችሁ እንዲህ አይነቱ ነገር ለማመን ቻለ ነው ብዬ የምለው። እሺ የኃጢአት ስርየት በማን ነው የምታገኙት? በቅዱስ ቁርባን እና በጥምቀት ብቻ ነው የኃጢአት ስርየት የሚገኘው በኦርቶዶክስ ተዋሕዶ ቤተክርስቲያን? ኦኬ ወንድምነት የምትለው ካለ መቀጠል ትችላለህ። ጸጋ ይብዛልህ። እሺ ወንድምነት ሮያል ያንተን እኮ አልጠይቅም። ከብልክናና ልጠይቅህ ወይ መጠየቅ ትችላለህ። እሺ ወንድምነት ቀጥል። እዛ ቤት በጣም ብዙ ኮተት የሆኑ ትምህርቶች እንዳሉ ማሳያ ከሚሆነው ሀሳብ መካከል ዛሬ ያነሳው አንዱ የቅዱሳን አጽም ነው እና በዚህ እንግዲህ ትምህርት ላይ ስንሄድ እንዴት የክርስቶስ ኢየሱስ የደሙ ዋጋ
ከንቱ እንደሆነ በመስቀሉ የፈሰሰው ያ የክርስቶስ ኢየሱስ የማዳን ተስፋው ባዶ እንደሆነ ነው ማሳያ የሚሆነው። ሌላም ነገር አለን ብሎ ትውልዱ እንዲያይ ማለት ነው። እና በጣም ኮተት የሆነ ትምህርት ነው። በጣም ኮተት የሆነ ትምህርት ማለት ነው። አሁን ቲክቶክ ላይ ያሉ ሰዎች ገብተው ማስተባበል አይችሉም። ምክንያቱም ቤተክርስቲያኒቷ እምነቴ ነው፣ ይሄ የኔ አቋም ነው እወቁልኝ ብላ ለዓለም ባሰራጨችው መጽሐፏ ላይ በግልጽ ነው የተናገረችው። ኦኬ የቅዱሳን አጽም ቤተክርስቲያኒቷ ውስጥ ያለ አንድ ጉዳይ ሆኖ ነው እያየን ያለ ነው። እና ቤተክርስቲያን መታደስ አለባት የምንለው በምክንያት ነው። በምክንያት ነው። ይሄ በጣም ሲሪየስ የሆነ ጉዳይ ነው። ኦኬ ከክርስቶስ ኢየሱስ ደም ሌላ ሰዎች የኃጢአት ይቅርታ፣ ስርየት፣ የዘላለም ሕይወት ተስፋ የሚያገኙበት የቅዱሳን አጽም አለ ብሎ መስበክ ማለት ነው። ኦኬ አለ ብሎ መናገር ይሄ የቤተ ክርስቲያኒቷ እንግዲህ እንደ እግዚአብሔር ቃል ያልሆነችበት እንደ እግዚአብሔር ሐሳብ ያልተራመደችበት ማሳያ ነው ወገኖች። ብዙ ሰዎች ጥላቻ ይመስላችኋል አይደል? ጥላቻ አይደለም። ቤተክርስቲያኒቷ እምነቷን ነው እያሳየናችሁ ያለን። እንዲህ ነው እያመነች ያለችው። ብዙ ሰው ተሐድሶ ያስፈልጋታል ስንል ለቤተክርስቲያኒቷ ግራ ይጋባል። ምኑን ነው የምታድሱት ይባላል። ህንፃ አይደለም ቤተክርስቲያኒቷ የምትታደሰው። ህንፃ ጥሩ አላት፣ ምንም የህንፃዋ መታደስ አያስፈልገው፣ ግን ትምህርቶቿ መታደስ አለባቸው። አየህ እነኚህ ትምህርቶች ትውልዱን ወደ ሲኦል የሚመሩ ናቸው፣ ወደ ጨለማ የሚመሩ ናቸው። ዛሬም ድረስ እኮ ሄደ ማየት ትችላለህ። አስክሬናቸው ከአሜሪካን ከሌሎች ከአውሮፓም ሀገር ተጭኖ ተክለ ሃይማኖት ያረፈበት የመቃብር ስፍራ ላይ እንዲያርፍላቸው እኮ ቢመኙ ሰዎች እኮ አሉ። የኃጢአት ስርየት ምናልባት በመቃብሩ ስፍራ ላይ በሚገኝ ምህረት የዘላለም ሕይወት ለማግኘት ተስፋ የሚያደርግ ትውልድ አለ። አየህ ይሄ ሁሉ ትውልድ ማለት ነው። ይሄ ሁሉ ትውልድ ማለት ነው። ስለዚህ ወንጌል ለዚህ ትውልድ ያስፈልገዋል። ኢየሱስ ክርስቶስ ለዚህ ትውልድ መሰበክ አለበት የምንለው በምክንያት ነው። በምክንያት ነው። ኢየሱስ ክርስቶስ ገና አልተሰበከም በቤተ ክርስቲያኒቷ ውስጥ። ጌታ ገና አልተነገረም። እና ለዚህ ነው ወንጌል ለኦርቶዶክሳውያን ብለን በድፍረት የምናወራው ማለት ነው። ኢየሱስ ክርስቶስ ገና በዚች ቤተ ክርስቲያን መሰበክ መወራት አለበትና መልእክታችን ይሄ ነው ወዳጆች። በፍቅር ነው ይሄንን እያደረግን ያለ ነው። ምክንያቱም ብዙ ትውልድ ጓደኛ፣ ወዳጅ፣ ዘመድ በአቅራቢያችን ያሉ በጣም ብዙ ትውልዶች አሉ ገና ያልዳኑ ማለት ነው። ገና ያልዳኑ ቲክቶክ ላይ ያሉ ሰዎች ናቸው መልስ የሌላቸው የሚያፍሩበት እንጂ ቤተክርስቲያኒቷ አላፈረችም። አንድም ይሄ እምነት አይደለም ብላ የተናገረችበት ሐሳብ አታገኙ። ለምን ካላችሁ ቤተክርስቲያኒቷ ማንነቷ የተዋቀረው በዚህ ስለሆነ ነው። እምነቷ ከወንጌል አማኞች የሚለያት አንዱ ይሄ ነው። አታፍርበትም። ቤተክርስቲያኒቷ አታፍርበትም። እምነቷ እንግዲህ የቅዱሳን አጽም ብላ ራሷን ችላ አንድ የምታምንበት ጉዳይ እንዳለ ትናገራለች፣ ታወራለች። እና ወዳጆች የምንመክራችሁ ከጨለማ አምልጡ፣ ወደ እግዚአብሔር ሐሳብ ቀረቡ። የናዝሬቱ ኢየሱስ ክርስቶስ ብቻ ነው የመዳኛ መንገድ። የኃጢአት ስርየት ቢባል ከእግዚአብሔር ጋር የመታረቂያው እውነተኛ መንገድ ቢባል ኢየሱስ ክርስቶስ ነው። ሌሎች መንገዶች የሉ። ኢየሱስ ክርስቶስ ብቸኛ የመዳኛ የማምለጫ መንገድ ነው። ይህንን ነው እያልን ያለ ነው ወዳጆች። እና ወደ እግዚአብሔር ሐሳብ ነው መቅረብ ያለባችሁ። መልእክታችን ይሄ ነው። ግን ተሳስታችኋል። እንደው ቤተክርስቲያናችንን ሪፕሬዘንት ለማድረግ ሄዳችሁበት መንገድ ትክክል አይደለም እና በትክክል ሪፕሬዘንት አላረጋችሁንም የምትሉ ሰዎች ካላችሁ ደግሞ መግባትና መሞገት ትችላላችሁ። ስናወራ በመረጃ ቤተክርስቲያኒቷ የምታምንባቸውን ማስረጃዎች ይዘን ነው እየቀረብን ያለ ነውና ፕሊስ በቃ ግቡ፣ ችግር የለም። ሐሳባችሁን ልሰጡን ትችላላችሁ። ተሳስታችኋል ብላችሁ የምታወሩ ሰዎች ካላችሁ ከኮመንት ባለፈ ገብታችሁ መሞገት ትችላላችሁ። ምክንያቱም ብዙ መምህራኖች፣ ብዙ የቤተክርስቲያን አገልጋዮች ቁጭ ብላችሁ እንደምትሰሙን ከጀርባ ቁጭ ብላችሁ እያደመጣችሁ እንዳለ እናውቃለን። እና ስለዚህ መግባትና ህዝቡን እውነተኛ ትምህርት አለ የምትሉ ከሆነ እጃችሁ ላይ ማሳየትን እንደተሳሳትን ቤተክርስቲያን የማታስተምረውን የማትናገረውን እያወራን እንዳለ ማሳየት ትችላላችሁ ለማለት ፈልጋለሁ። ጸጋ ይብዛላችሁ። ወንድምነት እሺ፣ እስከመጣ ድረስ ቤቱን ምራ።
ተባረክልን። ትችላለህ አይደል? እሺ ችግር የለም። አዎ ደርሰን ኤልሲ ማሳብ ካላት ትስጥና እንደዛ እናደርጋለን። እሺ ምናልባት ይሄ ርዕስ ሊከብዳቸው ይችላል። የኃጢአት ስርየት ግን በማን ነው? መዳንም በማን ነው? መተው ማውራት ይችላሉ። ካልሆነ ግን ምን ያህል እንደሆነ ይህን ብቻ ተናግረን ብንወጣ በቂ ነው። ዩቲዩበሮች ስለሚያስቀምጡት ሰው ማመን አለበት ብሎ የሚታመነው በሰው ስርዓት ትምህርት ነው እየተነገረ ያለው። ጸጋ ይብዛልህ። መቀጠል እችላለሁ። ወንድምነት እመጣለሁ አለሁኝ። እሺ ኤልሲ አለሽ? ሀሳብ አለሽ? የምትጨምሪው ነገር ካለ? ሰላምታ አለኝ። የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን። የኔ እንኳ ሀሳብ ሁልጊዜ በቲክቶክ ላይ የሚያስተምሩ መምህራን ከክርስቶስ ኢየሱስ ደም ከሱ ቤዛነት ጋር የሚተካከል ምንም ነገር የለም እያሉ ወገባቸውን ሽንጣቸውን ገትረው የሚከራከሩ ይምጡና ይህንን ያስተባብሉ። አሉን የሚሏቸው መምህራን በቲክቶክ ላይ ህዝብን ሰብስበው የሚያታልሉትን ነገር መጥተው እዚህ ይጋፈጡት። ምክንያቱም የሰው ልጅ መዳን አለበት። ጊዜ የለም። ጌታ ኢየሱስ ሊመጣ በደጅ ነው። ህዝብን ወደ ሲኦል ከሚመሩ መጥተው ይሄንን ያስተባብሉ። መዳን በሌላ በማንም እንደሌለ ይኸው በመጽሐፍት ተጽፎ እንደገና ይሄ የአጽሙ ጉዳይ በቪዲዮም ሲዘዋወር አይተናል። ህዝብ እየሄደ ሲዳስሰው እና በዚህ መዳን ይገኛል ብላ የእምነት አንቀጽ አድርጋ ጽፈዋለች ኦርቶዶክስ። እና ህዝቡን ነፃ ታውጣ። መምህራኖቻቸው በዚህ በተለይ በቲክቶክ ላይ ያሉ መምህራኖች ትንሽ መጽሐፍ ቅዱስን ያነበቡ ቤተክርስቲያኗን ወክለው ኖ እምነታችን መዳን በሌላ በማንም የለም በክርስቶስ ኢየሱስ ቤዛነት ነው እያሉ የሚከራከሩ ይምጡና ይህንን ያስተባብሉ። ህዝቡ እውነቱን ይወቅ። እውነት አርነት ያወጣል። መጽሐፍ ሲናገር እውነትን ታውቃላችሁ አርነት ትወጣላችሁ ነው የሚለው። እውነት አርነት ያወጣል። ይሄን እውነት ድፍን የኢትዮጵያ ህዝብ የኢትዮጵያ የኦርቶዶክስ ምዕመን ተከታይ ማወቅ አለበት። መተው መምህራኖቿ ይሄንን ይጋፈጡ ነው የምለው። ክብር ለናዝሬቱ ኢየሱስ ይሁን። ይኸው ዘመን መጣ። የጓዳውን ወደ አደባባይ የሚወጣበት መድረክ ተገኝቷልና ይሄ ሊሆን ደግሞ ግድ ነው። የወንጌሉ የእውነት በዓለም አደባባይ ሊሰበክ ግድ ስለሆነ ጌታ ስሙ ለዘላለም ይባረክ። ብዙዎች ይፈወሳሉ፣ ብዙዎች ይድናሉ። መተው ይሄንን ያስተባብሉ። መምህራኖች ኦርቶዶክስን እንወክላለን የሚሉ በተለይ በቲክቶክ ላይ ያሉ ማለት ነው። ክብር ለናዝሬቱ ኢየሱስ ይሁን። የዳነው የኃጢአትን ይቅርታ ያገኘነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ይህንን እውነት እኮ ብታውቁ እንዴት እንደምታርፉ፣ እንዴት ጌታን ተንበርክካችሁ እንደምታመሰግኑ እንደምትሰግዱለት እንዴት አድርገን እንደምንነግራችሁ አናውቅም። ጌታ ኢየሱስ ስሙ ለዘላለም የተባረከና የተቀደሰ ይሁን። ጌታን እንወደዋለን። እንዴት እንዳረፍን እኛ ነን የምናውቀው። ከኃጢአት ምንም ሌላ መድኃኒት የለውም። የክርስቶስ ኢየሱስ ደም ብቻ ነው። ነጽቶ ያየ ድኖ ያየ እሱ ያውቀዋል። እኛ ይገባናል ምን እያልን እንዳለን እና ኑ ወደ ኢየሱስ። በቃ ሌሎቹን አስወግዷቸው። ሌላው ወደ ውጭ፣ ከኢየሱስ ውጭ ሌላው ወደ ውጭ ብላችሁ ኢየሱስን ብቻ በህይወታችሁ አንግሱ። መሪያችሁ ኢየሱስ ይሁን። ተባረኩ። ዳኒ ይህንን ነው የምለው። ተባረኩ። እሺ ጸጋ ይብዛልሽ። ተባረኪ። ዛሬም ገድል ላይ ናችሁ ወይ የሚል አንዳንድ ኮመንት አየውና አዎ ዛሬም ገድል ላይ ነን ያለን። ምክንያቱም ቤተክርስቲያን ዛሬም ገድል ላይ ስለሆነች ነው። ሌላ ምን ሚስጥር የለውም። ቤተክርስቲያን ሙቭ ብታደርግ ወደ ህያው ቃሉ ሙቭ እናደርጋለን። የቤተክርስቲያን አስተምሮ ግን ዛሬም ገድል ላይ ናት። ገድላት ተአምራቶች ዛሬም በቤተክርስቲያን የሚታመኑ ጉዳዮች ናቸው። ስለዚህ እነኝን እምነቶችህን እስክጥላቸው ድረስ
በእግዚአብሔር ቃል ላይ መሰረት አድርገህ እስክትቆም ድረስ አዎ፣ ከጨለማ እስክትወጣ ድረስ አዎ፣ እዛው ገድል ላይ ነን ብራዘር፣ እዛው ጋር ነን። ዛሬም እነኝን መጽሐፍቶች ከቤተ ክርስቲያን ከአውደ ምሕረት እስካራረካቸው ድረስ አዎ፣ እዛው ላይ ነን ያለነው። ምክንያቱም ዓላማችን አንተ ከጨለማ እንድትወጣ ከሞት እንድታመልጥ ነው። ቤተ ክርስቲያንህ ጨለማ ላይ ሆና የምናቆመው ጉዳይ አይደለም። እነኝን መጽሐፍቶች ከዛሬ ጀምሮ አላምንባቸውም፣ መሰረቶች አይደለም፣ አይመለከተኝም ስትል ያን ጊዜ እናቆማለን። ስለዚህ እኛን ሳይሆን ዛሬም ማለት ያለብህ ቤተ ክርስቲያን ነው። ሄዳ አገልጋዮችን ዛሬም ማለት ያለብህ፣ ዛሬም ገድል እናምናለን ማለት ያለብህ ኦርቶዶክስ ቤተክርስቲያንን ነው፣ እኛን አይደለም። ስለዚህ ይቀጥላል ማለት ነው፣ ይቀጥላል። እሺ፣ ሰላም ዘኪ፣ ከየት ቤተ እምነት ነህ? ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። እሺ፣ ኦርቶዶክስ ዌልካም ብራዘር። አመሰግናለሁኝ። ልቀጥል። በሰው አጽም የኃጢአት ስርየት ይገኛል? እሺ፣ ማን ያለው እንደዛ? ማንም አላለም። ያው እናንተ እየፈበረካችሁ ስለምታደርጉት ነው እንጂ ቤተ ክርስቲያን ምናልባት እንግዲህ እናንተ ሰውን ይዳን ካላችሁ ቆሽሿል አላላችን እያልከን ያለው። እሺ፣ አንዴ ልጨርስ፣ ይቅርታ አድርጉልኝ እና ከዛ ታስፈልጉኛላችሁ። ግን እንዴት እናንተ በማይመለከታችሁ ማለት ምን ይመለከታችኋል? ስለምንም እንማር፣ ስለምንም እናወቅ፣ ድንጋዩን ላምልክ አንተ አይሆንም ብለህ ካልክ የምትችለውን ያክል ያንተን አስተምህሮ እያስተማርክ መውሰድ አይሻልም ወይ? ከቻልክ እኔን አሳምነህ በዚህ ይሄ ክርስቶስ ኢየሱስ እንዲህ ነው የሚያደርግ፣ እንዲህ ያድናል፣ እንዲህ ህይወትን ይሰጣል ካልክ ሰብከ መውሰድ እንጂ ተቃራኒ ያለውን እምነት እየነቀብክ እያንቋሸሽክ እኔ እንዴት ብዬ ነው ወደ አንተ መጥቼ ድኛለሁ የምልህ? እሺ ዘኪ፣ ችግሩ ምንድን ነው? እሱ ጨለማ ውስጥ እንዳላችሁ ራሱ አለማወቃችሁ ነው ዘኪ። አሁን ትልቁ ችግር ምንድን ነው ዘኪ? ጨለማ ውስጥ እንዳላችሁ እኔ ነኝ። እሺ፣ እኔ ነኝ እኮ ታዲያ። አዎ፣ ጨለማ ከሆንኩኝ እኔ ነኝ ጨለማነቱን የማውቀው እንጂ አንተ አይደለም። ስታወራ ሰማሁ አይደል? ሰማሁ እኮ። ለዛ ነው ጨለማ ውስጥ እንደሆንክ አታውቅም። ለምሳሌ አሁን ምን አልከን? ማን ያለው አልክ። አየህ ምን ማለት ነው? ሰው ጨለማ ውስጥ እንደሆነ አላወቀም ማለት ነው። ለእኔ የሚታየኝ አሁን ዘኪ ጨለማ ውስጥ እንዳለ ራሱ ገና አላወቀም። ምክንያቱም ማን ያለው ቤተክርስቲያን የኃጢአት ስርየት የሚገኝበት የመቃብር ስፍራ ሁላ እንዳለ ታውቃለህ? በቤተክርስቲያን ውስጥ አታውቅም። ብታውቅ ኖሮ ማን ነው ያለው አትለንም ነበር። አየህ ማን ነው ያለው የሚለው ማን እንዳለ እንኳን የማያውቅ ሰው ነው አጠገባችን ገብቶ እያወራ ያለው ማለት ነው። ለዚህ ነው ብዙ ኦርቶዶክሳውያን የምትኖሩበት ማን ያለው አይደለም የጨለማ ህይወት እንዳለ የቅዱሳንን ማዳን እኮ ከክርስቶስ ደም ጋር እኩል አድርገህ እያወራህ እኮ ነው። በውሸት የክርስቶስን የቅዱሳኑን አዳኑ ሲባል ቅዱሳኑ ያድኑን አልሰነል ከክርስቶስ ደም ጋር እኩል አድርገህ እያወራህ እንዴት ነው አንተን ማምነህ? በውሸት እኔ አይደለሁም እኩል ያደረኩትን አልክ እንጂ ቤተ ክርስቲያንን እኩል ያደረገችው እኔ አይደለሁም። እንደውም ከኢየሱስ በላይ አይገርም? ከኢየሱስ በላይ ነው እንደውም ቤተ ክርስቲያንን የክርስቶስ ኢየሱስን ደም ያክፋፋችሁ ወዳጅ። እኔ አይደለሁም ቤተ ክርስቲያን ናት። አየህ አሁን አንተ ማድረግ ያለብህ ምንድነው? ማስረጃ ስጡ ነው ማለት ያለብህ። አየህ ምክንያቱም ቤተ ክርስቲያንን ገና አታውቃትም። ብዙ ሰው ኦርቶዶክስን አያውቃትም። ለዚህ ነው እንድታቋት እኮ ነው መጽሐፍቶቿን የምንገልጠው። የትኛው መምህር ነው ያለህ እንደዛ? አሁን የቅዱሳኑ ማዳን ከክርስቶስ ደም ጋር እኩል ነው ያለህ ማን ነው ያለህ? ቅዱሳኑ ሲያድኑ በራሳቸው ስልጣን ነው ያዳኑ ያለህ ማን ነው?
ላሳየህ እኮ ቤተክርስቲያን እስኪ አምጣው። ከክርስቶስ ደም ጋር እኩል ነው። አረ በላይ እኩል ትልቅ ነገር ነው። በላይ እያልኩ ነው ያለሁት። እሺ ይቅርታ አንዴ ብራዘር ሚዩት ይቅርታን የምቀበለው ሚዩት ስታደርግ ነው ዳጅ። አንዴ አሁን ከወንድሜ ጋር እያወራሁ ነው። ከዛ ትቀጥላለህ፣ ችግር የለም። እሺ ወንድምነት አለ መታል በአጋጣሚ ወይስ ልግለጥ? መጽሐፍ ላምጣ? አዎ አለኝ ወንድምነት ባይዞ የገባችሁ ሰዎች ለእያንዳንዳችሁ እድል እንሰጣለን። ፕሊስ ጠብቁን፣ ለእያንዳንዳችሁ እድል እንሰጣለን። እሺ ወንድምነት የትኛውን መጽሐፍ ልግለጥልህ? ደስ ያለን አጠገብ ያለውን ድርሳነ መስቀል ትችላለህ። ድርሳነ መስቀል ትችላለህ። እሺ ኦኬ እሺ ያው ወንድማችን ዛኪ ይሄ ድርሳነ መስቀል ነው። በቤተክርስቲያኒቱ በምዕመናን እጅ ላይ የሚገኘው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ነው ያሳተመው። በዚህ መጽሐፍ ላይ እንደ ምሳሌ ድርሳነ መስቀል ገጽ 190 ላይ ማለት ነው። ይሄ መጽሐፍ ካገኘው ከፈለክ ስክሪንሾት አድርገህ ያዘው። ኦኬ በዚህ መጽሐፍ ላይ ምን ይላል? ቁጥር 26 ጀምሮ በከበረ ደሜ በከበረ በዕፀ መስቀሌ ቤተክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ስጋዬን ደሜን የተቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ ይላል። ማን ይህን ተናጋሪው? ጌታችን እንደሆነ ይናገራል። እዚህ በምድር ላይ የተቀበለውን ማለት ያው ስጋና ደም የተቀበለው ማለት ቅዱስ ቁርባንን የተቀበለ ወይ የቆረበ በኦርቶዶክስ አስተምሮት፣ እዛ ደግሞ በሰማያዊት በኢየሩሳሌም ደግሞ አቆርበዋለሁ ይላል። ይሄ ቢግ ኩዌስችን፣ ትልቅ ጥያቄ። በሰማይ ቁርባን አለ? እሺ መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀ ፍርፋሪ አንስቶ ይብላ። እኔ ስጋዬን ደሜን ለመቀበል የሚያደርሰውን በጎ ስራ እንዲሰራ አድርገዋለሁ። እስከዚያውም ይህ በቁርባን ፈንታ ይሆንለታል። ፍርፋሪም ካላገኘ በቁርባኑ ፈንታ የሚሆኑለት ምንድነው? ፍርፋሪው ነው። ፍርፋሪ ካላገኘ አተላ ያለበትን እንስራ በምላሱ ይላስ። በልቡ ካመነና ካልተጠራጠረ በቁርባን ፈንታ ይሆንለታል ይላል። ቁርባን ማለት ቅዱስ ቁርባን ማለት ነው። አተላው እንደ ህብስቱ ፍርፋሪው እንደ ህብስቱ፣ አተላው እንደ ደሙ ይሆንለታል ማለት ነው። ቁርባን የሚባለው በኦርቶዶክስ ቤተክርስቲያን በቁርባን ፈንታ ይሆንለታል ብሎ ያለው ያው የጌታን ስጋና ደም ቅዱስ ቁርባኑን የመውሰድ ያህል ይሆንለታል፣ በሱ ፈንታ ይሆንለታል ይላል። አንደኛውን ይሄን አሳየን። ፍርፋሪና አተላው ነው ከጌታ ስጋና ደም እኩል የሆነው ማለት ነው። ይሄ ማቃለል ነው ማክበር። ወንድምነት ቀጥል። ያው ከዛ ሌሎችንም አነብለታለሁ። እሺ ወንድምነት ጸጋ ይብዛል። ስለዚህ ምንድን ነው እያለን ያለው? ይኸው ቤተክርስቲያን በግልጽ እኮ ስለምንድን ነው እያወራችሁ ያላችሁ? እኔ ዝም ያልኩት ያው በመሀል መግባት ስላልፈለኩ ነው። አልሰማሁም ሲነበብል የወደቀ ፍርፋሪ ከጌታ ስጋና ደም ጋር እኩል ነው። የጠላ አተላ ማን ያለው? እንደዚያ ነው የምልህ። ቤተክርስቲያን አላለችም። አሁን ሲነበብ አልሰማሁም። መቁረብ ያልቻለ ሰው ቢኖር የወደቀውን ፍርፋሪ ይብላ፣ እንደ ስጋው ይቆጠርለታል። አሊያ ደግሞ አተላውን ይላስ በምላሱ ይላል። ይህን እናንተ ፋብሪኬት ያደረጋችሁት ነው የምልህ እኮ። ከቤተ ክርስቲያኒቱ ዘላለም ያልወረዳችሁ እናንተ ስለሆናችሁ እናንተና አባቶቻችሁ ማለት ነው።
ቤተክርስቲያኒቱን ለመጣል ወደዚያ ወደዚህ የምትሉ የምትዳድሩ ስለሆነ ከየትም ስለምትሰበስቡት እንጂ ቤተክርስቲያኒቱ ይህን አታስተምረን ለእኛ ለምእመናኑ ማለት ነው። ለዛ ነው ቤተክርስቲያኒቷን አታውቋት የምንለው ለዛ ነው። እና በምን ገዳም እንደታተመ አሳይተዋል ወንድምነት፣ ደግመን እናሳይ። ይሄ የእናንተ መጽሐፍ ነው እንደሱ እንድትሉ ነው። አየህ ቤተክርስቲያኒቷን እንደማታውቁ ጭምር ነው እያሳየናችሁ ያለ ነው። እና ቤተክርስቲያንን ስለማታውቃት ነው እንደዛ እያወራ ያለው። አንዴ ወንድምነት ገዳሙን ታሳየናል። አንዴ ለሚሰማን ሰው እንዲህ ነው። ትውልዱ ገና ቤተክርስቲያኒቷን አያውቃት። አይ ቤተክርስቲያኒቱን ባላውቅ እኮ ይኸውልህ ዳንኤል ይቅርታ አድርጉልኝ፣ ቤተክርስቲያኒቱን ባላውቅ ቅዱሳኑ ከክርስቶስ ጋር እኩል ናቸው ብዬ እኔ እዚህ አልመሰክርም። እኩል አይደሉም። የነሱ ማዳን ከክርስቶስ ማዳን ጋር እኩል አይሄድም እያልኩ ነው ያለሁት። የተማርኩት ይሄ ነው። አይ አይደለም ይሄን ድርሳነ መስቀል የጴንጤ መጽሐፍ አይደለም። አየህ ድርሳነ መስቀል የቤተ ክርስቲያንህ መጽሐፍ ነው። ኦኬ ድርሳነ መስቀል የቤተ ክርስቲያን መጽሐፍ ነው። ብዙ መጽሐፍቶች እኮ አሉ የቤተ ክርስቲያን ብላችሁ እናንተ የሰየማችሁት፣ ቤተ ክርስቲያኒቱ ደግሞ የማታውቃቸው ብዙዎች አሉ። እናንተ ይሄው እንደሱ ነው። አሁን ቤተ ክርስቲያናችሁን እያሳወቅናችሁ አይደል? አሁን ፎቶ ስክሪንሻት ታነሳውና የቤተ ክርስቲያን መጽሐፍ መሸጫ መደብር ላይ ትሄድና መግዛት አይጠበቅብህም። ይሄንን ስክሪንሻት ራሱ መጽሐፉ ስለመሆኑ ከነገልጹ ጭምር እናሳያለን። ሄደህ ቼክ ታደርጋለህ ማለት ነው። እንደሱ ነው የሚሆነው። አየህ አሁን እንደሱ በሐሰት እንድታመልጥ እድል አንሰጥም። ኦኬ አይደለም ብለው ዋሽተሃል። ይሄው ገልጥልሃለሁ፣ መጽሐፉን አሳይሃለሁ፣ ፔጁን አሳይሃለሁ። ከዛ ሄደህ ትክክል ነው ወይስ ትክክል አይደለም፣ እነኛ ጴንጤዎች ያወሩት ትክክል ነው ወይስ ትክክል አይደለም ብለህ ሄደህ ታረጋግጣለህ። በዚህ ዘመን እኛ እንደዚህ አይነት የሐሰት ሰዎችን ሪፕሬዘንት የሚያደርግ ጉዳይ አናወራም፣ አናሳይም። አየህ የቤተ ክርስቲያን መጽሐፍ ስለመሆኑ መድኃኔዓለም ያደረገው ታምር ይህ ነው ብላ ጀምራለች። ዳግመኛ እንነግራችኋለን። ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ዕቃ ጋር አይቀላቀልም። መታሰቢያው ዝክሩ ማለት ነው፣ አይቀላቀልም። የሸክላ ዕቃውም ሸክላ አይባልም፣ ንዋየ ቅድሳት እንጂ ንዋየ ቅድሳት ነው እንጂ። አሁን ለምሳሌ ወጡ የሚሰራው በሸክላ ነው፣ ጠላው የሚቀዳው በሸክላ ነው፣ ውሃ የሚፈላው በማሰሮ ነው፣ በሸክላ ነው። ያንን ሸክላውን ሸክላ ነው አትልም። የመድኃኔዓለም መታሰቢያ ወይ ደግሞ ዝክሩ ከተሰራ በኋላ ወጡ ከተወጠወጠ፣ ጠላው ከተጠመቀ፣ እንጀራው ከተጋገረ በኋላ የሸክላ ዕቃ ለአገልግሎት የዋሉት የሸክላ ዕቃ በሙሉ ሸክላ ብላ አትጠራቸውም። ንዋየ ቅድሳት ነው። ልብ በሉ ቤተክርስቲያኒቱ ምን ያህል ህዝቡ እንደማይጠይቃት እንደፈለጋቸው ስለሚናገሩ። ንዋየ ቅድሳት ለመባል እኔ ቤተክርስቲያኒቱ ዲያቆን ስለነበርኩ ንዋየ ቅድሳት ለመባል አንድ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 30 ላይ ቅዱስ ቅባት መቀባት አለበት። የዘጸአት መጽሐፍ ላይ በብሉይ ኪዳን የነበረው ንዋየ ቅድሳት ተብሎ የተባሉት። ሁለት በኢትዮጵያ ኦርቶዶክስ ክርስቲያን አስተምሮ እንኳን ከሆነ ሜሮን መቀባት አለበት። ኦኬ ቅዱስ ተብሎ ንዋየ ቅድሳት ተብሎ የሚባሉት አሁን በኢትዮጵያ ኦርቶዶክስ ክርስቲያን ከታቦቱ ጀምሮ ያሉት በሙሉ ንዋየ ቅድሳት ይባሉ። መጾረ መስቀሉ፣ መንበሩ ከናጎበሩ ምናምን ነገር ጻሕል ምናምን ነገር የሚባሉት ማህበር የትኞቹም ነገሮች በሙሉ እርፈ መስቀል የሚባለው እንደኔ አይነቱ ዲያቆን የጌታን ደም ስንሰጥበት የነበረው ሜሮን ስለተቀባ ቅዱስ ይባላል። ይሄኛው ግን ሸክላው ወጥ ስለተሰራበት፣ ጠላ ስለተጣለበት፣ ወይ ደግሞ ጠጅ ስለተጣለበት፣ ወይ ጠላ ስለተጠመቀበት ነው ይባላል እንጂ አለች። ከዛ ቀጥሎ የሚለው እንጀራውም ለመታሰቢያ ለመድኃኔዓለም ዝክር ጽዋ ማህበር እንጀራውም እንደ ቅዱስ ሥጋው ጠላውም እንደ ክቡር ደሙ ነው። በእመቤታችንም ይመሰላል። በውስጡም የተቦካው ሊጡ ማለት ነው ክብር ይግባውና መድኃኔዓለም ነው። መድኃኔዓለምን ይመስላል ሊጡ። ከዛስ ዕቃውም በእመቤታችን ይመስላል አለ። ሊጥ ማቡኪያ ዕቃ ምን ይባላል? በገጠር በእኛ ቦሃቃ። አሁን ከተሜው እንኳን በላስቲኩም በምኑም ነገር ስለሚያደርጉ ስለሚያቦኩ ማለት ነው። በየባልዲው በምናም ነገር ስለሚያቦኩ አይባልም። እኔ ግን ገጠር ተወልጄ ስላደኩኝ ማቡኪያ ወይንም ደግሞ ቦሃቃ ይባላል። ሊጡ የሚቦካበት ማለት ነው። እንጀራም ለመጋገር የሚሆን
ጥቅል ነው የሚሉት እናቶቻችን። የእንጀራ ጥቅል እየጠቀለልኩ ነው ይባላል። እና ጥቅሉ የሚቀመጥበት ሊጥ ቦሃቃው ሊጡ ከማጎብጎባቸው በፊት አስቀድመው በወፍራሙ አድርገው ከእርሾ ጋር ቀይጠው እስኪ ቦካ ድረስ የሚቀምጡበት ዕቃ ቦሃቃ ይባላል። ቦሃቃዋ ማናት ይላል? ማርያም። ዕቃውም በእመቤታችን ይመሰላል። በውስጡም የተቦካው ሊጡ ማለት ነው። የተቦካው ሊጡ ነው። ዕቃው ቦሃቃ ነው። ማርያም ቦሃቃ ናት። ሊጡ ኢየሱስ ነው ብለው መድኃኔዓለም ነው ብለው ለጌታችን እናትና ለጌታ ራሱ ለመድኃኔዓለም እንዲህ አይነት ክብር ነው የሚሰጡት። የእሱን ለኃጢአታችን ይቅርታ የፈሰሰውን ደም እንደ ጠላው ነው። ስጋው እንጀራው እንደ ቅዱስ ስጋው የዳጉሳም አትሳቁ። ከሳቃችሁ እኔ ብሎክ ነው የማደርገው። ስቶፕ። የምስቁ ሰዎች ስቶፕ፣ ብሎክ ነው የማደርጋችሁ። መድኃኔዓለም ምስክሬ ነው። እኔ እኮ ነውር እኮ ነው። እሺ በጌታ እናት በማርያም ላይ ነው የምስቁት ወይስ በክርስቶስ ላይ ነው የምስቁት? ለተገኘ ነገር ጥርስ አይገለፈጥም። እሺ ስቶፕት። ቀጥታ ብሎክ ነው የማደርጋቸው ወንድሞች እናቶች። እሺ የቱ ጋር እንኳን መሳቅ እንዳለበት እንኳን ማወቅ አለብህ። የጌታ ስም እኮ ነው እዚህ ጋር የተጻፈው። መድኃኔዓለም ኢየሱስ ክርስቶስ እኮ ነው እንዴ። እና ያው ጠላው እንደ ክቡር ደሙ ነው አለ ወንድማችን ዘኪ። ትንሽ እንትን ብሎታል መሰለኝ እዚህ ጋር። እንደውም ድርሳነ መስቀል ላይ አተላው ነው ያለ። ከአተላውና ከጠላው እንደውም ትንሽ ጠላው ከተሻለ ወደ ጠላው ጠጋ እንበል ማለት ነው። ጠላው ክቡር ደሙ ነው። እንደዛ ታምናለህ ዘኪ? ይኸው ቤተክርስቲያኒቱ ብቻ የጻፈችው አተላም ብላ ብትል ጠላም ብላ ብትል እወስድሃለሁ። ሌሎችን መጽሐፍ ከፈለክ ማለት ነው። የጌታን ስጋና ደም ከምን ጋር ያመሳሰለችው? ያው ወንድምነት መቀጠል ትችላለህ። አለ ወንድምነት። እሺ ወንድምነት አለው ያው አላው ከዛኪ ጋር ቀጥሉ ስለጀመራችሁ። እሺ ዘኪያችን መምረጥ ትችላለህ። ግን በጣም ገረመኝ ቤተክርስቲያን መጽ እሺ ምን ገረመ? እሺ ልቀጥል አንዴ። እኔ የገረመኝ ምን እንደሆነ አማናዊ የሆነውን ቅዱስ ስጋና ደም ከዚህ ለዝክር ከቀረበ ጋር እናንተ እኩል ነው ብላችሁ ምናልባትም ለማስተባበል ያመጣችሁት ነገር በጣም ገርሞኝ ነው። እኛ ምናምን አማናዊ የሆነው ቅዱስ ስጋና ክቡር ደም ስጋው ስጋ መለኮት ደሙ ደም መለኮት ሆኖ የምንቀበለውን ነው እንጂ ይሄ ለዝክር የተባለና ለመድኃኔዓለም የመጣ ዝክር ቅዱስ ነው አይባልም እንዴ? ለምን አይባልም? ይባላል። እኩል ያደረግነው እኮ እኛ አይደለም፣ ቤተክርስቲያን ናት። አይደለም ቤተክርስቲያን አላደረገችውም፣ እናንተ ናችሁ። አሁን እናንተ ናችሁ እያልን ነው። እኔ የተማርኩትን አሁን በቤተክርስቲያን እኔ ኦርቶዶክስ ነኝ ብያለሁ። ቤተክርስቲያን ያስተማረችኝ እናንተን እንደዚህ እንደምትሉት አይደለም። ይሄ እኩል ልክ ነው። እሺ ይሄ ልክ እኮ ነው። እዛ እንዳልተማርክ እኮ ለዛ ነው ልናስተምር ፈቃደኛውን ነው ባይዘው ዘኪ እዛ ስላላስተማሩ ነው። ኦኬ ወይ ሲያስተምሩ ልብ አልሰጠህም እንጂ ይሄ የቤተክርስቲያን መጽሐፍ ነው። ልሳነ መስቀል በቤተክርስቲያን በጣም የሚታመን መጽሐፍ ነው ባይዘው። አሁን ሌሎችም ወንድሞች ያሳዩ እዚህ ታምረ መድኃኔዓለም ላይ እንደዚህ ስትናገሩ ሊጡ ኢየሱስ ነው በዋቃው እመቤታችን ናት አላችሁ አይደል? ይሄ ቤተክርስቲያናችን የዶግማ መጽሐፍ አይደለም። ተናገራችሁ አላለችም። ቤተክርስቲያንም አላለችም እንደዛ። ይሄ ዶግማ አይደለም። ዶግማ ነው ዶግማ አይደለም ወይ? ዲስከስ የተሳሳተ ነው። የተሳሳተ ንግግር፣ የተሳሳተ ሀሳብ እያመጣችሁ ነው። ምኑ ነው የተሳሳተ? ይህንን እኛ ቤተክርስቲያን እኔ አልተማርኩትም፣ ኦርቶዶክስ ነኝ፣ አልተማርኩትም፣ አላየሁትም። ዘኪ ዊዝ ሪስፔክት ማለት ነው። አንተ አለመማር ቤተክርስቲያን አታስተምርም ማለት አይደለም። ኦኬ ምክንያቱም አውቀህ አይደለም የመጣው። በነገራችን ላይ አሁን ይኸውላችሁ እንደው አንዴ እኔ ቢጨርስ እኮ መልካም ነበር ዳንኤል፣ ያው በመሀል ባትገቡብኝ ማለት ነው፣ ደስ ይለኝ ነበር። አንዴ ኖ እኛ ላይ ነው እየወሰድክ ያለው ብሌሙ። እኛ አልጻፍ ነው፣ የወንጌል አማኞች አልጻፉትም። ቤተ ክርስቲያን ስልጣን በሰጠቻቸው አካላቶች በራሷ ልጆች ነው የተጻፉት። አየህ መጽሐፉን ነው አሁን እየካድክ ያለው እኛን አይደለም። ይኸውልህ እኔ ያልኩህን ልንገርህ አንድ ነገር።
ይሄ ቅዱስ ይሄ እንጀራና ጠላ ምናምን ስትሉት የነበረው ከክርስቶስ ደምና ስጋ ጋር እኩል ማድረጋችሁ እኩል ነው እያሉ ነው ኦርቶዶክስ ብላችሁ የያዛችሁትን ቅጥበት አይደለም እያልኩ ነው። በነገራችን ላይ እያንዳንዱ ነገር እኛ ቤተክርስቲያን በምሳሌ የሚገለጥ ነው። በነገር አስተካክለው አዘኬ እኛንን ያልነው ወይስ የቤተክርስቲያኒቷ መጽሐፍ ነው ያሉት? እሱን ነው ማጥራት ያለብን። የቤተክርስቲያኒቱ መጽሐፍ ነው ብላችሁ ያመጣችሁት የት እናውቃለን? እሺ ስለዚህ አይደሉም ማለት ነው። እነኚህ መጽሐፍቶች የቤተክርስቲያን መጽሐፍ አይደሉም ማለት ነው እንዴ? አንድ የቤተክርስቲያን አባት ይሄ መጽሐፍ የኛ ነው ብሎ እስካላለኝ እናንተ እስካላመጣችሁ ድረስ እሱ እስካላለኝ ድረስ አይደለም ነው የምልህ እኮ። እንደዚህ እናድርጋ ዘኪ። ግን ደግሞ አንድ ነገር ዘኪ እንደሱ አይደለም። በታምር ላይ የሚዘረዘሩ ቃላቶች ለምሳሌ እንደሱ አይደለም። ቆይ እስኪ አዳምጠኝ። እውነቱን ልናገር ታፍነኛለህ አይደለም። ክደት እንደሱ እንድታወራ በቤተክርስቲያን እንድታወራ ከባድ ነው የሚሆነው። ዘኪ ቆይ አንዴ አዳምጠኝ፣ እንደተዝብት አዳምጡኝ። ህዝቡ ይፈርዳል። እሺ ልስማህና ከዛ በኋላ ግን እሺ ላይ እያንዳንዱ ቃል ሲጠቀም እናንተ አመታችሁ ቃል በቃል እንደምትናገሩት አይደለም። ጌታችን ኢየሱስ ክርስቶስ አሁን ሊጡ ነው ሲል እመቤታችን በኋቃ ነው ሲባል በምሳሌ እኮ ነው። በማህፀኗ ስለያዘችው ነው። በኋቃው ሊጡን ይይዛልና እያመንከን ያለው ኦኬ። አንድ እንጀራ ለመሆን ብዙ የስንዴ ፍሬዎችን እኮ እንደሚፈጭ ማለት እኮ ነው። ክርስቲያኖች በክርስቶስ አንድ ይሆን ዘንድ ያ ሊጡ የተባለው ክርስቶስ በኋቃ በተባለችው እመቤታችን ውስጥ በማህፀኗ ማደሯን ለመግለጥ እኮ ነው። ምን ሌላ ነገር እናንተ የወሰዳችሁት ሌላ የዓለማዊ ነገር መቼም ስለሆድ ነገር ብዙ ጊዜ ስለሚያሳስባችሁ ማለት ነው። ኦኬ ሶ እየተቀበልከው ነው ማለት ነው አሁን። ስለዚህ ቆይ አሁን ጥሩ ነው፣ ተመችቶኛል። ስለዚህ እነኚህ መጽሐፍቶች የጴንጤ ሳይሆኑ የራሴ የኦርቶዶክስ ናቸው እያልክ ነው ያለው አይደል? ይሄ እናንተ እምነት ነው። ባጭሩ ለመተርጎም የመጣችሁበት መንገድ አልተረጎም ነው እኮ ብራዘር፣ እኛ አልተረጎም ነው። ቤተክርስቲያን ቆይ ስታወራ ሰማረ ዘኪ ስታወራ ሰማረ ቤተክርስቲያን ናት የተረጎመችው፣ እኛ አይደለንም። ኦኬ ቤተክርስቲያን በየሰው ቤት የሚሰራውን ወጥና እንጀራ የጌታ ስጋና ደም ነው ብላ አታስተምርም። በቃ ኢንሾርት ብራዘር እሱ አይደለም እኮ ይገረመን፣ እሱ አይደለም ዘኪ። ቆይ አሁንም ስሜት ይሆናል እያልን ያለ ነው። ከወደቀ ፍርፋሬ ጋር እኩል ነው እያለች ያለችው። አንተማ አታሻሽለው፣ ማሻሻል የለብህም። ቤተክርስቲያን ከአተላ ጋራ እኩል ነው እያለች ነው ያለችው። አየህ አሁን አንተ አሻሽለን ያወራው እንደሱ አላለችም። ከወደቀ ፍርፋሬ ጋራ ማለት ሰው ሲበላ ሲጠቀም መሬት ላይ ከወደቀ ፍርፋሬ ጋር ነው እኩል ነው ያለችው። ከጠላ አተላ ጋር ነው እኩል ነው ያለችው። ሶ አታሻሽለው። ቤተክርስቲያን በዚህ ደረጃ ነው ያወረደችው። እና ዘኪ እሱን ነው አሁን ቤተክርስቲያን ማለቷን ማመንህ ለኔ ተመችቶኛል። አዎ ትርጉም ሌላ ይኖራል ይችላል ብለህ ማሰብ ጥሩ ነው። አትሊስት ከቀደሙ ተሻሽለሃል። ቤተክርስቲያንህ እንደዚህ አይነት ነውር የሆኑ ትምህርቶች እንዳሏት እንድትመለከት ነው አላማችን። የጌታን ስጋና ደም ያክፋፋች በእንደዚህ አይነት በጽሁፎቿ ላይ ያሰፈረች ቤተክርስቲያን ናት፣ እኛ አይደለንም። ስለዚህ አሁን ለመለወጥ ቤተክርስቲያንን ለማገዝ የምትፈልግ ከሆነ የመጀመሪያው ስቴፕ የሚሆነው አሁን ያረከው ስቴፕ ነው። ቤተክርስቲያን እንደሳተች መጀመሪያ አክሴፕት ማድረግ ነው። ቤተክርስቲያን መቼም ተሳስታ አታውቅም ወዳጄ። ለሆዳቸው ተስገብግበው ቤተክርስቲያኒቱን ለማሳሳት ይሞክራሉ እንጂ ከዘመኑ ከአባቶቻችሁ ዘመን ጀምረው ፍጹም ስንድ የሆነች እመቤታችን ናት ቤተክርስቲያናችን ማለት ነው። ይሄንን ጽሁፍ ይቅርታ አድርግልኝ። ይሄንን ጽሁፍ ስጽፍ የት ሄዳ ነው ቤተክርስቲያን? ብራዘር ይሄ እኮ የሷ ጽሁፍ እኮ ነው። እውነተኛ የክርስቶስ ስጋና ደም ይኸውልህ ከዛ ጋር የሚያያዝ ነገር አይደለም። አያያዘችው ብራዘር ስለሱ አያያዘች እኮ ዳጂ አያያዘችን። አሁን ዘኪ ማመን ያለብህ አሁን አንተ ማመን ያለብህ ኦልሬዲ ቤተክርስቲያን ካተላ ጋር አያይዛለች ወዳጄ። ከወደቀ ፍርፋሬ ጋር አይደለም። አላያያዘችም። አውዱን ተረዳው። ሲጀመር አውዱን ተረዳው ሳለ ይሄ መጻሕፍት አሁን ይሄ የፈለከው አውድ ሰጠው ተርጉም በየመጻሕፍት መደበሩ ባለማዊ መጻሕፍት መደበር አግኝተህ የገዛውን መጽሐፍ ከቤተክርስቲያኒቱ ያለውን ከየት እንደገዛው የማይታወቅ መጽሐፍት እንዲህ ነው ብትለኝ እኔ አባቶች አይ መጽሐፉ ይሄ ልክ ነው ብለው እስካላሉኝ ድረስ አንተ ስላመጣው ብቻ አልቀበልም። አንተ ያመጣውን መከራከር የምንችለው ድርሳነ መስቀልን ታውቀዋለህ? ምክንያቱም በሁላችን የሚገኘው ድርሳነ መስቀልን ቤተክርስቲያን ያሳተመችልህን ድርሳነ መስቀል ታውቀዋለህ? አይተኸው ታውቃለህ? ለመሆኑ
አይተውታ እኔ አሁን መጽሐፍቶች እነዚህ አሁን እነሱ የምትላቸው መጽሐፍት እኔ በግሌ የሉኝም። አይተው ታውቀዋለህ ወይ ያልኩ እኔ በግል አለህ ወይስ የለም? መሰረታዊ ትምህርት አይተው ታውቀዋለህ አንድ ነገር ነው ዘኪ። ቆይ አንዴ ትውልዱ እውነት ሎጂኩ አያስኬድህም ብራዘር። እንደሱ ሲሆን ሎጂኩ አያስኬድህም። ባላየኸው ጨርስ እኮ ሎጂኩ አያስኬድህም። አየህ ገና ባላየከው ቤተክርስቲያን ውስጥ ይኑር አይኑር በማታውቀው ነገር ቤተክርስቲያን እንደዚህ አታወራም አትልም። ምክንያቱም እኛ ካንተ በተሻለ ቤተክርስቲያን እያለችህ እንደሆነ መጽሐፍ ገልጠን የተጻፈን ገልጠን እየሞገትን ያለ ነው። አየህ አትልም ለማለት ድፍረት አይኖርህም። አትልም ለማለት ቤተክርስቲያን ያለችበትን ይሄ መጽሐፍ ስህተት ነው የምትለውን ያንን መጽሐፍ ይዘህ መተህ ነው መሞገት ያለብህ። ምክንያቱም መሬት ላይ ያለውን እውነታ ነው እኛ እያሳየን ያለ ነው። ኦኬ። ስለዚህ አሁን አንተ ማድረግ ያለብህ ምን መሰለህ? ዘኪያችን ቤተክርስቲያን ማለቷን ወይ ተቀበል ወይ ደግሞ አላለችም የምትል ከሆነ ማስረጃ ስጠን። እንደዛ ነው የሚሆነው። ይኸው ድል ልስጥህ። አይደለም አላለችም ካልክ ያለችበትን መጽሐፍ እውነተኛውን ሐሳብ ወይ ደግሞ ይህን መጽሐፍ መቀበል ነው ያለብህ። ከሁለት አንዱ ነው አማራጭ አለ። ዘኪያችን ቤተክርስቲያኒቱም መምህራን አባቶቻችንም ይህን አላሉንም። አንተ አመጥተህ የፈበረከው ፋብሪካ ነው። የጌታና ስጋ ደም በቤት ውስጥ እንደሚዘጋጅ አይደለም እንኳን እንደዚህ ሊመስል ቀርቶ በቤተ መቅደስ እንኳን እንዳይነጥብ የሚደረግ ነው። ይህንን እመን ካወቅከው። ምናልባት እኛ ምዕመናኑ ልንይዘው የማንችለው መጽሐፍት እንደው እናንተ ማስረጃ ዘኪ፣ ቆይ ማስረጃ ዘኪ። አይ ማስረጃ እኔ በማስረጃ ነው ያወራሁት። እኔ ቤተክርስቲያን እንዳለች እኮ በማስረጃ ነው እያሳየሁ። የሆነ ነገር ብናወራ ማስረጃ ብትለኝ አቀርብልሃለሁ። እኔ አንድ የቤተክርስቲያንን መጽሐፍ የቤተክርስቲያንን ሐሳብ አላለችም እያልክ ስለሆነ ስለ ቤተክርስቲያን እያወራ ስለሆነ ማስረጃ አስጠን። አላለችም እና ማስረጃውን አምጣ ብትለኝ እኔ ማስረጃውን ከየት አመጣለሁ? መጽሐፉ የለኝማ እጄ ላይ ቢሆን ኖሮ ይሄን እያነበብኩ ይሄ እኮ የሚል እኔ ጋር እንዲህ ነው ልህ ነበር እኮ። ስለዚህ ይሄ የውሸት መጽሐፍት ስለሆነ ከየት አምጥቼ እኔ እልሃለሁ? በምን አወቅ? የውሸት ስለመሆኑ በምን አወቅ? አየህ መጽሐፏን ሳታውቅ ይሄን የምታነቡትም ያነበባችሁልንም ፍጹም እኛ የማይገልጸን ነው። ይሄው የቤተክርስቲያኒቷ እንደሆነ እኮ በማን እንደታተመ አማናዊ የሆነው እውነተኛና ስጋና ደም ሰዎች ከሚያዘጋጁት በቤት ውስጥ ከሚያዘጋጁት ጋር እኩል ነው ብትለኝ አልቀበልህም። እኔ አይደለሁም እኮ ያልከው ለእኛ እኛን አይገልጸንም አልኩ። በቃ ስለዚህ ጥሩ ደስ ይለኛል። አሁን ስለዚህ መጽሐፍቶቿን እየካድክን ያለው ዌልካም ቱ በቃ ይሄንን ነው የምንፈልገው። አንተ ያመጣው መጽሐፍ እኔ እክዳለሁ። አዎ አንተ ያመጣው መጽሐፍ እክዳለሁ። ቤተክርስቲያኒት አባቶች ግን ያመጡልኝን እቀበላለሁ። ጥሩ እኮ የቤተክርስቲያን አገኘው መጽሐፍ ይሄንን አሁን የገለጥንልህ መጽሐፍ። አየህ ያን ጊዜ ግን ልብህን ለወንጌል እውነት ክፈት። አየህ ዛሬ ላይ የተከራከርካትን ሐሳብ እንዳትረሳት። ምክንያቱም አባቶች አሁን ካሳየን መጽሐፍት ውጪ ሌላ የላቸውም። ከየት ያመጣሉ? ዘኪያችን የለም። ቤተክርስቲያኒቷ ውስጥ ያለው ድርሳነ መስቀል ይሄ መጽሐፍ ብቻ ነው። እሺ አባቶች ደግሞ አምጥተው ይሄን ካስተማሩኝና እንትን ካሉኝ አምናቸዋለሁ። የቤተክርስቲያኒቷ አባቶች ለምን መሰለ እማምናቸው? እንዲህ እንደናንተ አጣመው ስለማይተረጉሙት ምናልባትም ስለ ክርስቶስ ስለ ማዳኑ አስፍተው አምልተው ስላስተማሩኝ ሊያስተምሩኝም ስለፈለጉ ያመጡትን እቀበላለሁ። ምን ነው ዘኪ የአተላ እኩል መሆኑን የወደቀ ፍርፋሪ ጋር እኩል መሆኑን ነው የምትቀበለው? ያኔ ነው መቀበል ልብ ካለ አሁን ነው መቀበል ያለብህ። ምክንያቱም አተላውን አተላ ነው ያለው፣ የወደቀውን ፍርፋሪ ነው። ምንም የተለየ ነገር የለውም ብራዘር። ያኔ የመቀበል ልብ ካለ አሁን ተቀበልና እንሟገት ወዳጄ። ምክንያቱም አሁን እያሳየን ያለ ነው ቤተክርስቲያን እምነቷን ነው እየነገርን ያለ ነው። ቤተክርስቲያን ናት የጻፈችው። የቤተክርስቲያን አባቶች ያጸደቁት መጽሐፍ ነው። አዮ ስለዚህ ገና አቀበላለሁ የሚለው አርጊውመንት አያስኬድህም። ከዚህ ሁሉ እኔ ከምትጎዳ እመን፣ የቤተክርስቲያንን ውድቀት እመን። መታደስ ያስፈልጋታል የምንልህ ከዚህ የተነሳ ነው። ቅንነት ደስ ይላል፣ ቤተክርስቲያንን የምታምንበት ሌቭል ደስ ይላል። ግን ሳታውቃት ነው ቤተክርስቲያንን እያመንካት ያለው። አዮ ስለዚህ ቤተክርስቲያንን የምትጠቅም ለቤተክርስቲያን ወዳጅ ከሆንክ ውለታ ዋልላት፣ ውድቀቷን እመን። አየህ መታደስ እንደሚያስፈልጋት ተረዳት።
እሱ ነው የሚጠቅማት። ዘራፍ ማለት አረ ቤተክርስቲያን ያልተሳሳተችም እያለች እያለፍ መፎከር አይጠቅምም። አየህ አንድ ሰው ወድቆ ብታየው ይሄ ሰውማ አልወደቀም እያልክ ዙሪያውን እየከበብክ ብትሸልል ትጠቅመዋለህ? ለዛ ሰው አትጠቅመውም። አየህ የወደቀ ሰው ካየ ያንተ መሸለል ያንን የወደቀን ሰው ከመሬት አያነሳው። ለወደቀው ሰው የሚጠቅመው ምንድነው? ሽለላውን ትተህ እጅህን መዘርጋት ነው። በቃ ወድቋል ይሄ ሰው፣ ስለዚህ እኔ እርዳታውን የኔን እገዛ ያስፈልገዋል ብለህ እጅህን መዘርጋት ነው። እና ብዙ የኦርቶዶክስ ትውልድ እንደዚህ ነው እያደረገ ያለው። ቤተክርስቲያኒቷ እንደወደቀች እንኳን እያሳየን እያየ ነው አልወደቀችም ብሎ ለመከራከር በሽለላ ለማቆም ነው የሚሞክረው። ለቤተክርስቲያናችሁ ሽለላ አይጠቅምም ብራዘር። አሁንም እውነታውን ተጋፈጥ። ይሄ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ወደ እግዚአብሔር ሐሳብ ቅረቡ ነው እያልን ያለ ነው። ቤተክርስቲያናችሁ መታደስ አለባት። መልእክታችን ይሄ ነው። ዘኪ ጸጋ ይብዛልህ። ተባረክ። እንወዳለን። እሺ ቴንኪዩ ወንድምነት። እሺ ቴንኪዩ ዘኪ። እኔን እኮ ሊያናግረኝ እኮ አልቻለም ዳኔ። ያው ለዛ ደግሞ ወሰድ፣ ያው ጊዜ ወሰድ፣ ጊዜ ወሰድ። መጽሐፍቱ እኩል ለማድረግ እኔ አሁን መጽሐፍቱን እኔ አሁን የቤተክርስቲያን አባት አንድ የቤተክርስቲያን አባት ሁልጊዜ የሚያደርሰው ያን ታምር መጥቶ እሱ ያው ይሄ እንዲህ ይላል ብሎ ካላለ በስተቀረ እኔ በዚህ አላምንም ነው የኔ ኢንሾርት። አንድም አላምንም፣ ሁለት ደግሞ የክርስቶስ ስጋና ደም ከማንኛውም ነገር ጋር እኩል ሊሆንም አይችልም። የተማርኩት ትምህርት ይሄ ነው። በኔ እንኳን በግሌ እያልኩ ነው ያለሁት። በጌታችን ስም በመድኃኔዓለም ስም የተዘከረን ማንኛውንም ትንሽ ነገር እንዴት አክብሮን እንደመያዝ እንዳለብን ሊያስተምሩን ይችላሉ፣ በተለያየ ነገር ማለት ነው። ይሄንን ነገር ልንይዘው እንችላለን። ግን ያንተ መጻሕፍት ነው ይሄው በዚህ ቦታ በዚህ ነው የታተመ እነዚህ አባቶች አሉበት ማስረጃ ብላችሁ ብታቀርቡልኝ ብዙ ነገር ማድረግ ይቻላል፣ መስራት ይቻላል። ከዚህ በላይ ማድረግ ይቻላል። እንኳንስ ይሄ ቤተክርስቲያኒቱ ልትታገለው የማትችለውን ይሄን ያክል ብዙ ብርቱ ጣይ የበዛባት ቤተክርስቲያን ያለባት ይቅርና አንድ መንግስት እንኳ ስለ መንግስቱ የሆነ ነገር ብዙ ነገር መቆጣጠር የሚችለው በሐሰት ብዙ ነገር ማድረግ ይቻላል። ስለዚህ ሐሰተኛ መጽሐፍ አምጥታችሁ ይሄ ነው ብትለኝ እኔ ልቀበል አልችልም። እዚህ አንድ የቤተክርስቲያን አባት ሊወክል የሚችል ማለት ነው፣ ቤተክርስቲያኒቱን ሊወክል የሚችል ኃላፊነቱን ሊወስድ የሚችለው መጥቶ ይሄ መጽሐፍ እንዲህ ብሎ ይሄን ከዚህ ጋር ከጌታ ስጋ ደም ጋር እኩል አድርጎ እንደውም ከወደቀ ፍርፋሪ እኩል አድርጎታል ብሎ ቢል እና ይሄ የሆነው እንዲህ ነው ቢል አምነዋለሁኝ ነው ያያልኩ ያለሁት። እኔና እናንተን የሚያከራክረን ነገር ቢኖር አንድ ምዕመን እዚህ ገብቶ ቢኖር እኮ ስለ መጽሐፍ ቅዱስ አንድ ስለሚያደርገን ነገር ማለት ነው፣ ስለ ዶግማችን፣ ስለ መሰረታዊ ትምህርታችን ቢሆን በዚያ ላይ እኔ ሙሉ በሙሉ ልከራከር እችላለሁ፣ መጽሐፍቱን ስለያዝኩትም በእጄ ማለት ነው። አይ እኛ ጋር ያለው የተቀመጠው ይሄ ነው፣ አባቶቻችንም ሊተረጉሙት ይቻሉ ይህን አንቀጽ በዚህ መልኩ ነው ብዬ ልከራከር እችላለሁ። ይሄ መጽሐፍ ግን ለቅራኔ ብላችሁ ከዛም አምጥታችሁ ከየትም አምጥታችሁ ያመጣችሁትን አንድ ምዕመን መጥቶ ስለዚህ ሊናገር አይችልም። ብዙ ጊዜ አሁን ያው በእርግጥ ትላልቅ አባቶች መጥተው እዚህ መልስ አልሰጥ ቢሉ ይሆን አላቅም። ብዙ ጊዜ የምትነጋገሩ በገድላት ላይ ነው። በአንድ በመሰረታዊ ትምህርት አንድ ሳንሆን ስለ ገድላት እናንተ ግን ታወራላችሁ። በዛኛው እንኳን አንድ ያልሆንን እኛ ማለት ነው። መጀመሪያውኑ በመሰረታዊ ትምህርቱ መቼ አንድ ነን እኛና እናንተ ማለት ነው የወጣችሁት። እና በዚህ ጉዳይ ላይ ይሄ ነው መጽሐፉ ይሄ ነው ብላችሁ ያመጣችሁት ይሄ በዚህ ሀገረ ስብከት በእነዚህ ሊቀ ጳጳስ ታትሞ የመጣ ነው ብላችሁ ብትሉኝ እኔ በዚህ አላምንም እያልኩ ነው። ይቅርታ አድርጉልኝ። በቃ ጨርሻለሁ። አመሰግናለሁ በጣም። እሺ ቴንኪው። ያው ሀሳብን አላስጨረሰኝም ብላ ስላልክ ነው ወንድምነት፣ እንደዛ አላደረገም። እንግዲህ እዚህ እጄ ላይ ያለው ድርሳነ መድኃኔዓለም ሁሌ ያሳይቻችኋለሁ። እዚህ ካሜራ ከፍቼ ለሱ ላሳየው። ባይም አላምንም ነው እያለ ያለው ዛኪ። እንግዲህ ምንም ልናደርገው አንችልም። እኛ ግን የማሳየት ግዴታ ስላለብን መጽሐፉ በማን እንደተጻፈ ኦኬ። ይሄ መጽሐፍ ያው ድርሳነ መድኃኔዓለም ወገር ለመባህ ጽዮን በግዕዝና በአማርኛ 1998 ዓ.ም ነው የታተመው። ልብ በሉ
ኦኬ የጌታ ስቅለት ተብሎ የተባለው እዚህ አለ። ምስለ ፍቁር ወልዳ ተብሎ በኦርቶዶክስ የሚታመነው እዚህ አለ። የዋልድቢት ቅድስተ ማርያም አቡነ ሳሙኤል አንድነት ገዳም አለ። መባሃ ጽዮን ነፍሳትን ከሲኦል እንዳወጡ ይላል። ባይዘው ይሄንን ሁሉም ነው እየሄደ የሚያወጣው። ሲኦል ለነሱ ቀላል ነው፣ እንዳወጡ ነው ብሎ የሚሉት። ይሄ መጽሐፍ የተጻፈው በብፁዕ ወቅዱስ አቡነ ጳውሎስ እሳቸው በዘመኑ የነበሩት ከጠቅላይ ሚኒስትር መለስ ጋር የሞቱት አባት ማለት ነው። በእኚህኛው ደግሞ የቅዱስ ቄርሎስ የሰሜን ወሎ ቅዱስ ላሊበላና የዋግምራ ሀገረ ስብከት ሊቀ ጳጳስ ናቸው። በእነዚሁ ለአባቱ ፍቃድ ነው ይህን መጽሐፍ የተረጎሙትና ያዘጋጁት አባ ጽጌ ሥላሴ መዝገቡ ያሳተሙት የዋልድቢት ቅድስተ ማርያም አንድነት ገዳም መነኮሳት ናቸው። የዋልድባ ማለት ነው። ኦኬ። ስለዚህ ይህን መጽሐፍ መረጃ የሌለው መጽሐፍ ብሎ አለ። ምን ይበል በቃ መጨረሻ ላይ ወንድምነትም ወስዶ አጣብቂኝ ውስጥ ከተተው። ይሄ መጽሐፍ የታተመው በደብረ ሊባኖስ አንድነት ገዳም ነው። አያችሁ፣ ያው እዚህ ምስጋና ተብሎ በተባለበት ላይ ደከመኝ ሰለቸን ሳትል የኮምፒውተር ጽሕፈቱን የለቀመችውን ላዘጋጅ ልጃችን ወይዘሪት ጥሩ ወርቅ አበራ ስመ ጥምቀት ጽጌ ማርያም አሳታሚ የደብረ ሊባኖስ አንድነት ገዳም መነኮሳት ይህን መጽሐፍ ከገዳሙ ውጭ ማሳተም ሆነ ማባዛት በሕግ ያስቀጣል ይላል። ልብ በሉ። አሁን ኦርቶዶክሳውያኑ መጽሐፍቶቻቸው ወጥተው ሲነገሩ አይ መጽሐፉ እኛ አንቀበልም ይላሉ። ለምን? የመጽሐፉን እውነተኝነት አናቅምና ለማምለጫነት የሚጠቀሙት ማለት። ሌላ ምን ሊሉ ይችላሉ? ምንም ሌላ ምን ሊሉ ይችላሉ? እና ወንድማችን ከበደው አየህ፣ ከአተላ ወደ ጠላ ከጠላ ወደ አተላ ስንወስደው የጌታ ስጋና ደም የተመሰለበትን ቤተክርስቲያኒቱ ነች ያመሳሰለችው። እኛ አላመሳሰልም። ምን ብለን እናመሳስላለን እኛ እንዴ? እኔ ሰው እነሱ ያመሳሰሉትን እንኳን ራሱ ነውር ነው እያልን እየተቃወምን እኛ በጻፍነው መጽሐፍ አይባልም። ኦኬ። ስለዚህ ይሄ በሁለቱም ገዳማት የታተመ ነው። ደብረ ሊባኖስ፣ ዋልድቢት። አሁን ቤተክርስቲያን ብትሄዱ የምታገኟቸው መጽሐፍት እነዚህ ነው። ምንም ሌላ መጽሐፍ አታገኙም። ድርሳነ መድኃኔዓለም ወገድ ለመባህ ሲሆን ይሄን ብቻ ነው የምታገኙት እና ድርሳነ መስቀል። ስለዚህ ወንድማችን አሳየኑ። አይ እኔ እነኝህ መጽሐፍቶች አላምንም አለ። እማምነው የፈለገ መጽሐፍት ብታምኑ አላምንም እና የሆነ የኦርቶዶክስ አገልጋይ መጥቶ እዚህ ሲናገር ነው ማምነው አለ። እነሱ ደግሞ አይመጡ፣ ተደብቀው ነው የሚሰሙት። እዚያውን 336 ሰው አለ፣ ግን ተደብቀው ከበስተኋላ የሚሰማ ደግሞ በሺ የሚቆጠር ትውልድ አለ። ቢሃይንድ ባይሆነው የሚሰሙ ማለት ነው። እና መብታችሁ ነው አለማመን። እነዚህን በመሳም ኃጢአት ይሰራያል፣ እነዚህን በመሳም ድነት ያገኛል ብላ ቤተክርስቲያናችሁ ታስተምራለች። የዛሬው ርዕሳችን ነው። የሰው አጽምን በመዳሰስ እነዚህን በመዳሰስ እነዚህን በመሳም እነዚህን በማቀፍ እነዚህን ጋር በመነካካት ኃጢአት ይሰረይልሃል ብላ ትላለች ኦርቶዶክስ ማለት ነው። በመጽሐፍ አንድ መጽሐፍ ላይ አይደለም የተጻፈው፣ ሁለት መጽሐፍ ላይ አይደለም፣ 3 መጽሐፍ ላይ አይደለም፣ 4 መጽሐፍ ላይ አይደለም፣ 5 6 መጽሐፍ ላይ አይደለም። በመጽሐፍቶቿ ሁሉ በሙሉ ተጽፏል። እነዚህን በማቀፍ በመሳም በመዳሰስ ኃጢአት ይሰረያል ብላ ታምናለች። የእነዚህን ሰዎች መቃብር ከነካህ ኃጢአት ይሰረይልሃል ብላ ትላለች። መቃብሩ ላይ ሌሊቱን ሁሉ እንቅልፍ ሳይወስድ ካደርክ ትድናለህ ብላ ትላለች ቤተክርስቲያኒቱ። ይኸው መጽሐፍቶቹ ስራ ያለ። እኛ እኮ የመጨረጃ ችግር አይደለም ይሄ ያለብን። አሁን ራሳቸው ኦርቶዶክሳውያኑ በመጽሐፍቶቻቸው ነው ያፈሩት። አባቶቻቸው ለምሳሌ መምህራን ሁሉ ጭምር የሚናገሩት ማለት ነው። ለምሳሌ እዚህ ላሳያችሁ እስቲ አንዴ ጠብቁኝ። ከዛ ለእንግዶች እሰጣለሁ የገቡ ስላሉ ማለት ነው። እነዚህን የሳመ እነዚህን የተሳለመ መንግስተ ሰማያት ይገባል ብላ የምትለው ቤተክርስቲያኒቱ ናት ኦርቶዶክስ። መጽሐፍቶቿ ይሄው መድኃኔዓለም ምስክሬ ነው። ወንድም ዓለም ስማኝ። እነዚህ መጽሐፍቶች ሁሉ በሙሉ እዚህ ያስቀመጥኳቸው ይህንን ይናገራሉ። አይ መጽሐፍ ሰብስቤ ካሜራ ገልጠን አይልም ስትሉ ገጽ ከግዕዝ ገጽ ከምዕራፍ ግዕዝ ከአማርኛ እያነበብን እያሳየን የምታደርጉት ምንድነው? አሁን ቅድም ወንድማችን ዘኪ እንዳለው
እኔ እነዚህ መጽሐፍቶች አላምንም አለ። ይኸው በዋልድቢት አንድነት ገዳም የታተመ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ ጠይቁ ድርሳነ መድኃኔዓለም ወገር ለመባህ ሲሆን ከዚህ መጽሐፍ ውጭ ሌላ መጽሐፍ አታመጡ። እኔ አደባባይ እቀጣለሁ። የገንዘብ ቅጣት ከፍ ያለ የገንዘብ ቅጣት እቀጣለሁ። የለም አሁን ታዲያ ምንድነው ሽምጥጥ አድርጎ መካድ ነው በቃ። ኦኬ ድርሳነ መስቀል ከዚህ መጽሐፍት ውጭ ሌላ አታመጡ። በደብረ ሊባኖስ አንድነት ገዳም የታተመ ያው መዝሙረ ያሬድ እንኳን አይልም ብሎ ካለ በኋላ መጽሐፉ ግን እጄ ላይ ያለ ቤት ስገባ ያለው ብሎ ከዛ ሲከፍተው ይሄ መጽሐፍ ነው መዝሙረ ያሬድ እጄ ላይ ያለው። ባለፈው ላይ እዚህ እኔ ጥያቄ ጠይቄያቸው ሄደው ጠየቁት መዝሙረ ያሬድ እባክህ ኤርሚያስ እንደዚህ እያለ እየተናገረ ነውና እንደው እባክህ የሆነ ማስተባበያ ስጥ ብሎ ሲል ነው እንደዛ የሚል መጽሐፍ የለም ብሎ አለ። ግን እኔ ድርሳነ መስቀል ቤቴ ስላለኝ በሚቀጥለው ጊዜ ያለው ብሎ ሄዶ ሲያየው እዚህ የነገርኳቸውን ቁጥርና ገጽ ምዕራፍ እዛ አገኘው ማለት ነው። መዝሙረ ያሬድ ልታስተባብሉት፣ ልደብቁት፣ ልታደባብሱት አትችሉም። በቃ ወጣቶቹ የከተሜ ልጆች በርቶብሃል ብለው እንደሚሉ በቃ በርቶብሃል እንጂ እኔ ምን ይሁን አንደኛ እነዚህን ያህል መጽሐፍት በህግ ያስቀጣል እኮ ኦርቶዶክስን የምታክል ቤተክርስቲያን በህግ ያስቀጣል። እንኳን በሃይማኖት ተቋም ስም አይደለም በግለሰብ ስም እንኳን ከጻፍክ ግለሰቡ እስኪያውቅብህ ድረስ ልታጭበረብር ትችላለህ። ያወቀብህ ግን ፍርድ ቤት ይቀጥራል ማለት ነው። ኦርቶዶክስ ደግሞ የህግ ክፍል አላት። ግዙፍ ትልቅ ቤተክርስቲያን ሲሆን ምድሪቱ ላይ የህዝቧ ብዛት በምድራችን ላይ አንደኛ ነው በሃይማኖት ውስጥ ማለት ነው። ኦኬ እና መጽሐፍቱ በስሟ እየታተመ ሲቸበቸብ ዝም ካሉ የአባቶቻችሁ ድካም ነው ማለት ነው። እና እኛ ይህን መጽሐፍ አልጻፍንም። ደብረ ሊባኖስ የታተመውን ዘኪ አልቀበልም አለ። እናም ደግሞ በዋልድቢት የታተመውንም አልቀበልም አለ። የግድ ተቀበል ብለን አንለው፣ የሚቀበል ይቀበላል ማለት ነው። እሺ የቅዱሳንን አጽም ከመንካት አኳያ ይድናል ለማወቅ እኮ በጣም ከባድ ነው ያላችሁ። ቅዱሳን አጽም የት እንዳለው ለማወቅ እኮ በጣም ከባድ ነው። ቅዱሳን አጽም የት እንዳለው ለማወቅ እኮ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደነ አቡነ ተክለ ሃይማኖት እንደነ አቡነ ሳሙኤል ያሉ እንጂ የብዙ ቅዱሳን አጽም እኮ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን ብዙ የተሰራበት አይመስለኝም የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። እኛ አሁን በዘመናችን የደረስንባቸው የምናውቃቸው የናባ ደመናን የናባ ተክለ ማርያምን መቃብር ለዛ ነው በሳምንት አንዴም ሁለቴም እየሄድን እጅ እየነሳን እየተባረከ ለምን ለትውልድ ይተላለፋል። እንደዚህ ዲያቆን ዮርዳኖስ አበበ መቃብር ማለት ነው። እሺ አባ ገብረ ኪዳንስ ምን ይላሉ? ሊቀ ሊቃውንት አባ ገብረ ኪዳን በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጣው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው፣ የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አራ የስልጣኑ በሩ እንጂ ላይ ለሞት በሞት ላይ ስልጣኑን አሳየ። ለምን ከሞቱ በኋላ ባሉ ቅዱሳን ላይ በማድረግ ደዌን በማረግ ፈውስ በመስጠት አጋንንትን በማውጣት እሳቸው አጽም ሲፈልስ በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ ልብ በሉ። ይህን የሚያስተምሩት አባ ገብረ ኪዳን ሊቀ ሊቃውንት የደብሩ የጣና ቂርቆስ ገዳም የእናቶችና አባቶች ገዳም አስተዳደር ናቸው። እኚህ ሰውዬ የአራቱ ጉባኤያት መምህር ናቸው። ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ ሊቀ ሊቃውንት አባ ገብረ ኪዳን የሚባሉት ካህን ናቸው። ክህነት አላቸው። መስቀል ይዘው ህዝብ ይባርካሉ። ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ። አሐዱ አብ ቅዱስ ብለው ይቀድሳሉ። ኦኬ ቤተክርስቲያኒቱ በአጽመ ቅዱሳን ታምናለች። የቅዱሳንን አጽም ምን በማድረግ ነው የምታምነው? ይኸው እዚህ ጋር ክብረ አጽመ ቅዱሳን ብላለች። እምነት ብሎ በሚለው ውስጥ ይኸው እምነት ብሎ በሚለው ክፍሏ ላይ በዚህ ውስጥ በተራ ቁጥር 8 እና በዛ ክፍል ላይ ላይ ክብረ አጽመ ቅዱሳን ማለት የቅዱሳን አጽምን አከብራለሁ፣
እተሻሻቸዋለሁ፣ እስማቸዋለሁ፣ በረከታቸውን እካፈላለሁ ብላ እነዚህን አጽሞች ታምናለች። ምእመኗ እንዲዳስሱ እንዲያሸቷቸው። አሁን አባ ገብረ ኪዳን እንዳሉ ይህንን ሄደ ማሽተት አለብህ። ስታሸተው የስጋ ፈውስ ታገኛለህ፣ ኃጢአት ይሰረይልሃል፣ የዘላለም ዕዳ ይሰረዝልሃል ብላ ቤተክርስቲያኒቱ ኦፊሻሊ ነው የምታስተምረው። ኦፊሻሊ ነው መጽሐፍ የጻፈችው። ዓለም ይወቅልኝ ብላ ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ የውጭ ግንኙነት መጽሐፍት ዓለም ሁሉ ይወቅልኝ ብላ በእንግሊዝኛ በአማርኛ የጻፈችው መጽሐፍት ውስጥ እንደዚህ ተጽፏል ማለት ነው። ስለዚህ አሁን ዲያቆኑ ዮርዳኖስ አበበ ምን አጠፋ? ምንም። አባ ገብረ ኪዳን ምን አጠፉ? ምንም። ይህን መናገራቸው ቤተክርስቲያኒቱ ራሱ ታምን የለ? አዎ በአጽመ ቅዱሳን በቅዱሳን አጽም አምናለሁ ብላ ትላለች ማለት ነው። ቅድም እንዳልኳችሁ የቅዱሳኑን አጽም መንካት፣ መሳለም፣ ማሽተት፣ መዳበስ፣ መዳሰስ፣ ማቀፍ፣ መቃብራቸው ላይ መቀመጥ ኃጢአትን ያስተሰርይልሃል ብላ ትላለች። ከሱ ውስጥ አንዱ የደብረ ሊባኖሱ የአቡነ ተክለ ሃይማኖትን እሱን እኔ ኃጢአት ይሰረይልሃል ብላ ታምናለች ማለት ነው። እኛ እኮ መጽሐፉን ነው ምናምነው። አሁን ኦርቶዶክሳውያኑ የራሳቸው መጽሐፍት ነው ማመን ያቃታቸው። ምክንያቱም አሁን ቅድም እኔ ይገባኛል ወንድማችን ደነገጠ። እንደዚህ አይነት ነገር እኔ አላምንም አለ። ከድንጋጤ የተነሳ መጽሐፉን ቢክደው ነው የሚሻለው። አይልም እንዳይል ይኸው አሳይተነዋል። ስለዚህ እኔ የሆነ አባት መጥቶ ካልነገረኝ በስተቀር አላምንም አለ። በቃ ማምለጫው መንገድ ይሄ ነው። ኦኬ፣ ለምሳሌ ሳንጠራጠር በቃል ኪዳኑ አምነን መጠጊያችንን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን መቃብሩን ቤዛ በማድረግ አጽሙን በመዳሰስ ምን ይላል? ለኃጢአታችን መቃብሩንና ኦኬ ይሄኛው ዲያቆን ዮርዳኖስ አበበ ሲናገር የሰማችሁት